ለች ያቺ ምንድነች ከተባለ ያ ማለት ደግሞ አስተምሮ ነው፣ ትምህርት ነው። ይሄ ትምህርት ደግሞ በአንዲቷ ቤተክርስቲያን ውስጥ አለ። ለምሳሌ በተመሳሳይ የእናንተ ቤተክርስቲያን ከሉተር በፊት እምነት ብቻ መጽሐፍ ቅዱስ ብቻ የሚለው ከሉተር በፊት የለም። መከራከሪያችንም አልተደበኩም። ያው ንጽጽር ነው ቁጭ ብለህ እየሰራው አይደል? ስለዚህ ንጽጽር አድርጌ ነው የምመልስልህ። ኧረ ቆይ ስለአንተ ነው። ቆይ አንተ ነው መረጋጋት ምን ያደርግ ንጽጽር ነው አይደል? ውይይት ነው፣ ንጽጽር ነው አይደል? ለመስራት ቁጭ መረጋጋት ያለብህ አንተ ነህ። ቆይ አይዞህ መበርታት ያለብህ እስከሆነ ድረስ በሁለቱም በኩል እናያለን። አይዞህ ወዳጅ፣ አይዞህ ለራስህ ቁጭ ብለህ ዋጥጣ በደንብ አይዞህ፣ ተረጋጋና የሚለውን አስጨርሰኝ። እኔ ረጋ ብዬ ነው የማወራ እኮ በቃ የሚለውን ልጨርስና ከዛ በኋላ ታወራለች። የማትጨርስበትን ምክንያት ስላለኝ እንዴ? ለምን ምክንያት? እያወራን ያለ ነው፣ እየጠየቅኩ ያለሁት ስለ ኦርቶዶክስ ነው። ስለ ኦርቶዶክስ ጨርሰህ ከዛ ስለ ደግሞ ትጠይቀኛለህ። ንጽጽር ለመስራት አይደል ቁጭ ያልኩት? ለምሳሌ ቅድም እየጠየቅክ ነበር። ምን አይነት ጥያቄ እየጠየቅክ ነበር መሰለህ? አይ ስርዓት እኮ እያወራሁ ነው እኮ። እድል ስጠኝና ተሰማኝ ነው። እድልማ ሰጥቼ እኮ ሌላ ቦታ ላይ ስለገባ ነው ያቋረጥኩት። የማውራት አቅም አለ ወይስ የለም? ሌላ ቦታ ያው እያወራሁ ነው። አቅም ስላለኝ ነው እኮ ልክ የገባሁት አይደል? አቅም ካለ እንግዲያውስ ቅድም ምን አልከን? አንዷ ቤተክርስቲያን ውስጥ ኦርቶዶክስ ናት አልክ። ማስረጃ አንጣ። እሺ ከጌታ የተሰጠ አንድ ትምህርት አለ፣ አስተምሮ አለ። አሁን ኦርቶዶክስ ምናምን ብዬ አለየውልክም አይደል? አንድ ጊዜ ከጌታ የተሰጠ ትምህርት አለ። አንድ ጊዜ ከጌታ የተሰጠችው ትምህርት ደግሞ በየቷ ቤተክርስቲያን ውስጥ ነው ያለው የሚለውን ትመረምራለህ። እንዴት እንመርምር? ለምሳሌ በጥንቷ ቤተክርስቲያን የጥንት አማኞች ማለት እኮ ቆይ፣ ኧረ ተረጋጋሽ፣ ላውራና እሰጥካለሁ። ኦርቶዶክስ ለመሆኗ ማስረጃ ስጠኝ ብራዘር። ኧረ ተረጋጋ፣ እያወራሁ ነው። ዳኒ ለምንድን ነው የምትረበሸው? መልስ ሲመለስልህ ረጋ ብዬ ነው እያወራሁኝ ያለሁት ብራዘር። አትረበሽ፣ ችግር የለም። የመረበሽ ምልክት አሁን እኔ ኦርቶዶክስ ያላልኩትን ነው እኮ ያልከው። ያላልኩትን ኦርቶዶክስ ምናምን አልክ። እኔ ለምሳሌ ሃይማኖት አስተምሮን ነው እያልክ ያለሁት። ያ ሃይማኖት ደግሞ ቤት ነው ያለው፣ ያ አስተምሮ ቤት ነው ያለው ካልከኝ በኦርቶዶክስ እያልኩክ ነው። ስለዚህ ተረጋጋና አንዷን ያቺ ቤተ እምነት ኦርቶዶክስ ለመሆኗ ማስረጃ አንጣ ነው ያልኩህ እኮ። ልሰጥክ ነው እኮ። ለምሳሌ እኛ ጥምቀት ያድናል እንላለን። ለምሳሌ እናንተ ጥምቀት አያድንም ትላላችሁ። ለምሳሌ ይሄ ከጥንት ጀምሮ በአባቶች ትምህርትም የሚታወቅ የጥንት ክርስቲያኖችም የሚያምኑት ትምህርት ነው። ፕሮቴስታንት ግን የሆነ ሰዓት ላይ መጣና ይሄንን ምን አረገ? ኢግኖር አረገው። ስለዚህ በጌታ ቤተክርስቲያን ውስጥ አይደላችሁም። ኧረ ቆይ ላውራ እንዴ። አይ ብራዘር፣ ሌላ ርዕስ ውስጥ ስትገባ እገባለሁ። ኦኬ የጠየቁት ሌላ ርዕስ ምንድነው? ማስረጃ አትደረብራለህ። እሺ አውራሽ ሚዩት ላድርግልኝ። እሺ ምንድነው ያልከው? አንዱ የጌታ ትምህርት አንዱ ጥምቀት ያድናል ትምህርት የሚለው ትምህርት ነው። እሱ ትምህርት እኛ ውስጥ ስላለ እሱ ትምህርት በእኛ ቤተክርስቲያን ውስጥ ስላለ ትክክለኛ የሚያደርጋት ይሄ ነው እያልከኝ ያለው። እሺ በደንብ ስማ። ለምሳሌ በጣም ጥሩ። ለምሳሌ መጽሐፍ ቅዱሱ ምን ይላል? ያመነ የተጠመቀም ይድናል። ሚድነው ማን ነው ተብሎ ከተጠየቀ ምን ብሎ ይመልሳል መጽሐፉ ራሱ? እኛ አይደለም የጻፍነው አይደል? የጌታችን ቃል ነው። ምን ብሎ ይናገራል? ያመነ የተጠመቀም ይድናል ይላል። ስለዚህ ሚድነው ማን ነው ከተባለ ያምኖ ሲጠመቅ ይድናል። እናንተ ግን ገለበጣችሁ። አንተ ተረጋጋና እየመለስኩ ነው። ከዛ በኋላ መልስ ስታጣ የኔና ለመረጋጋት ለማውራት ጥያቄ በጣም ሲምፕል ነው የጠየቅኩት ጥያቄ። ያው እየመለስኩ ነው እኮ። ሲመለስ ለምንድን ነው የምትንጫጫው? አልመለስክም። ሲመለስ ለምንድን ነው የምትንጫጫው? አይዞህ እንደመለስ ልጨርስና እንዴ እኔ እኮ ነኝ መልሱ የምመልስልህ። አንተ የምትፈልገውን ነገር መቼስ አላወራ አይደል? ጥያቄ እሱን ነው ብራዘር። እኔ የምፈልገውን ጥያቄ ካልመለስክልኝ የአንተ ወሬ ምንም አይጠቅመንም ብራዘር። ለመመለስ መሰለኝ እኮ የገባው። አይ በነገራችን ላይ የምታወራቸውን ነገሮች ያው እዚህ ጋር የምታስገባቸው ሰዎች ይወስነዋል እንጂ ራስ ላይ ባክፋየር እንደሚያደርግ አታውቀውም። ለምሳሌ ስርዓት ነው ምናምን የሚል ነገር አነሳክ አይደል? ለምሳሌ መካነ ኢየሱስ ህፃናትን ተጠምቃለች። ህፃናትን ለምሳሌ የሚያጠምቁትን እኮ። ስለዚህ መልሱን አስጨርሰኝና ኧረ በጌታ እኔ ተደራርበህ ካታወራ ቆይ እኔ ሚውት አደርግልሃለሁ ማውራት ከፈለክ። እኔ አስወርድሃለሁ ብራዘር። የማስወርድህ ምክንያት ምንድነው? መልስ ስለሌለ ማለት ነው።
መልስ ለሌለው ሰው ጊዜ ማባከን አልፈልግም። የተጠየቅከውን ጥያቄ በእውቀት ማስረዳት ከቻልክ አሁንም እድል ሰጥሃለሁ። ግን ማስረዳት ባለመቻል እንደ አዋቂ ስትጫወት ግን አስወርዳለሁ። ብራዘር ያን ነው ማድረግ። ምክንያቱም የጠየቅኩ ስለ አንተ ነው። ስለ አንተ ቤተ እምነት የማውራት አቅምና የመመለስ ድፍረት ካለ ትቀጥላለህ ከኔ ጋር። ካሌለህ ግን እንደ መልስ እንዳለው ሰው አክት ስታደርግ ታች ወርደህ ታብታብ ታደርጋለህ። ከማንም ስለማትበልጥ ማለት ነው። እሺ ዲያቆን ሰላም። ሰላም ጤና ይስጥልኝ። እንዴት አለ? እግዚአብሔር ይመስገን። እግዚአብሔር ይመስገን አለው። ኦርቶዶክስ ለምን እንሆን? እሺ ብዙ ምክንያቶች ማንሳት እችላለሁ። ቅድም አንድ ወንድም ግን ያው ጥሩ ማሳያ ሰጥቶናል። ትክክለኛ አስተምህሮች ስላሉ የሚለው አንድ ምክንያት ነው። አዎ ቤተክርስቲያኒቷ ውስጥ ትክክለኛ አስተምሮ አለ ማለት ነው። አዎ ኦኬ። ጥያቄ ልጠይቅ ዲያቆን። እሺ ለምሳሌ ቤተክርስቲያኒቷ ውስጥ በጣም ኮመንሊ የምናያቸው ብዙ ትምህርቶች አሉ። አንደኛው ነገረ ማርያም። ቤተክርስቲያኒቷ ውስጥ ያለው የነገረ ማርያም ትምህርት ትክክል ነው? ትክክል ነው። አዎ ትክክል ነው። አዎ እሺ። ቤተክርስቲያኒቷ ውስጥ ያለው የነገረ ማርያም ትምህርቶች መካከል አንዱ ሰው እግዚአብሔርን ክዶ ማርያምን ቢያምን የዘላለም ሕይወት ያገኛል የሚል አይነት ትምህርት ያለው ሐሳብ አለ። ትክክል ነው? እንዴት ነው ማለት እምነቱ? ለምሳሌ አንተ አሁን ከሰማ ሐሳቡ ገብቶኛል፣ በዝርዝርም ማስረዳት ይችላሉ። ግን ኤክስፕሊሲትሊ ነው አሁን ሪፈር ማድረግ ያለብህ። ቅድም አሁን ወንድሞቻችን አሁን ከወረደ ወንድሜ ጋር ምን መሰለህ የነበረው ኢምፕሊሲት እና ኤክስፕሊሲት የሚባል ነገር አለ እንደምታውቀው። ሜቢ እንትን የአስኳላው ትምህርት ላይ ያው ስላላወቅኩት ነው። ብቻ ምንድነው አንድን ነገር ቀጥታ የምታስረዳበት መንገድ አለ፣ ኢንዳይሬክትሊ የምታስረዳበት መንገድ አለ። ለምሳሌ አሁን መጽሐፍ ቅዱስ ላይ ቅድም ከወንድማችን ጋር ምን ነበር አርጊመንታችሁ? ኦርቶዶክስ ትክክለኛዋ ቤተክርስቲያን ናት የሚል ማስረጃ አምጣ ስትለው ኤክስፕሊሲትሊ ነው እሱ ሊያስረዳ የፈለገው። አንተ ግን ኢምፕሊሲት ማስረጃ እየፈለክ ነበርና በዛ መልኩ ነገሮች ማሳየት ይቻላል ነው ሐሳቤ። እኔ በፈለከው መረጃ ትሰጠኛለህ ዲያቆን፣ አለኝ በምትለው መረጃ ቤተክርስቲያን ሰው ኢየሱስን ክዶ ወይ እግዚአብሔር ክዶ ማርያምን ቢያምን የዘላለም ሕይወት ያገኛል ወይስ አያገኝም? ማርያምን እንዴት ብሎ ያምናል ነው አሁን ሐሳቡ። ልምጣልህና ለምሳሌ አንድ ታሪክ አለ እዚሁ ኢየሱስ እንደተካደው ማርያም ገባኝ፣ ሐሳብ ገብቶኛል። ለምሳሌ አንድ ሰው አለ እዚህ ማህሌተ ጽጌ የሚባል ታሪክ ላይ አሃዱ በሲ ዘክህድ ሃይማኖቱን በካደ ጊዜ አንቺን ግን መካድ ባልፈለገ ጊዜ ብሎ የሚያነሳው ታሪክ አለና ይሄ ሰው በእመቤታችን በቅድስት ድንግል ማርያም ምን ብሎ ነበር ያመነው? ወላዲት አምላክ ናት ብሎ ነው ያመነው። ገብቶሃል አይደለ? ክርስቶስን ክዶ ሲባል አሁን እመቤታችንን ግን ምን ብሎ ነው ስቲል ያመነው? አምላክን የወለደች ናት ብሎ አምኗል። አሁን ሙሉ ለሙሉ ስንመለከተው አሁን አንድ ሰው ድንግል ማርያምን አምላክን ወልዳለች ብሎ ካመነ ስቲል በክርስቶስ ያምናል ማለት ነው። ገብቶሃል ሐሳቡ? ድንግል ማርያምን ኢየሱስ ተክዶ ቆይ እሺ፣ አይ ኢየሱስ ተክዶ አይደለም። አሁን ለምሳሌ አንድ ሰው ኢየሱስ ተክዶ እኮ እሱን እኮ ላስረዳህ ነው። አሁን ኢየሱስ ተክዶ የሚለው አሁን ድንግል ማርያም ለምሳሌ ሁለቱ ሐሳቦች አይሄዱም። አንድ ሰው ለምሳሌ ድንግል ማርያምን በክርስቶስን ወልዳለች፣ አምላክን የወለደችው እግዚአብሔርን የወለደችው ብሎ የሚያምን ከሆነ በክርስቶስም ያምናል እያልኩ ነው። ይሄ ሐሳብ ነው። መጀመሪያ እኮ ወደሱ ልመጣልን። ይሄ ሐሳብ ትክክለኛ መሆኑን እንድትነግረኝ ነው አንተ አሁን ወደሱ ሐሳብ። አሁን የኔ ሐሳብን በደንብ ዲያቆን ስማኝ። ኢየሱስ ተክዶ እሱን አርጊው ላረግህ ነው አሁን ማለቴ። አሁን እሱን ወይ ዲስከስ መጨረሻ ላይ ሐሳብ ካለ እሱን ሐሳብ እናወራበታለን። አሁን የኔ ጥያቄ ኢየሱስ ተክዶ ማርያም ታምና በኦርቶዶክስ አንድ ሰው ኢየሱስን ክዶ ማርያምን ስላመነ የዘላለም ሕይወት ያገኛል ወይስ አያገኝም? እኮ ክርስቶስን ምን ብለህ ነው የምትለው? ለምሳሌ መካድ ማለት ምን ማለት ነው? ክርስቶስን አንተ ካድከው ማለት ዲናይ ማድረግ እኮ እንዴት? በደንብ እኮ ወደ ዲቴሉ ልገባልህ ነው። ለምሳሌ አንድ ሰው ክርስቶስን እንዴት ይክዳል? የመካድ የፈለከውን መካድ ኢየሱስን መካድ
እንደፈለግኩ ሰደው እኮ ኤግዛምፕል ስጠኝ ነው የምልህ። ኤግዛምፕል ስጠኝ። ለምሳሌ በመጽሐፍ ቅዱስም ሊሆን ይችላል፣ ወይም ደግሞ ይሄኛው ክህደት ነው ብለህ የምታስበውን ነገር እናስቀምጥ። ለምሳሌ አንድ ሰው ግልጽ እኮ ነው ዲያቆን። አይ ግልጽ አይደል? ለምሳሌ እኔ ልስጥ። ለምሳሌ ክርስቶስን ሰው ብቻ ነው ማለት መካድ። ኧረ በደንብ ያስፈልጋል ወዳጅ፣ ዲቴሉ ያስፈልጋል እኮ ነው የምልህ። ለምሳሌ እኔ ኤግዛምፕል ልስጥ። ለምሳሌ ክርስቶስን አይሁድ ክደውታል አይደል? አያምኑበት አይደለ? የማያምኑበት እንዴት ነው ማለት አይሁድን ክርስቶስን ይክዱታል ሊያስባላቸው ዋነኛው ምክንያት ምንድን ነው? መለኮትነቱን ስላላመኑበት ነው። ወይም ሩቅ ብእሲ በኦርቶዶክስ አጠራር ተራ ሰው እንደኛ ክብር ይግባውና ክርስቶስን ተራ ሰው እንደኛ ያለ ሰው ነው ብለው ስላመኑ ይሄ እምነታቸው ክህደት ነበር። ስለዚህ አንድ ክህደት ነው ክርስቶስን ይሄ መካድ። ክርስቶስ እግዚአብሔር አይደለም ማለት ነው። በምንም መንገድ ለምሳሌ ይለያያሉ። ለምሳሌ አሁን ማንኛውም ምክንያት ለምሳሌ በምንም ምክንያት ኢየሱስን ካደ ዲና ያደርገው በምንም ምክንያት ምንም ይሁን ኢየሱስ ክርስቶስን መካድ ነው። ኢየሱስን ክዶ አንድ ሰው ማርያምን ስላመነ የዘላለም ሕይወት ያገኛል ወይ ነው ጥያቄ? እኮ ሪፈረንሱ ይሄ አይሆንም። አሁን በምትለኝ አንጻር ከሆነ አይሆንም። አሁን በምትለኝ አንጻር ከሆነ ለምሳሌ ክርስቶስን ክዶ በእመቤታችን ምንድን ነው የሚያምነው? ለምሳሌ አሁን ክህደትና እምነት መብራራት አለበት ነው የምልህ። ክርስቶስን ካደ ድንግል ማርያምን አመነ። ዲያቆንዬ ኢየሱስን ካደ ምን ብሎ ለምሳሌ እነ ንስጥሮስም ክደውታል እኮ እነ አርዮስም ክደውታል። ክህደታቸው ግን ይለያያል። ክህደቱ ምንም ይሁን ክህደት ነው፣ አለቀ። ምንም የተሻለ ክህደት አለ የምትለኝ ከሆነ ኢየሱስ ክርስቶስን በሆነ ነገር ክደኸው መንግስተ ሰማያት ትገባለህ የሚል ማስረጃ ካለ እቀበልሃለሁ። እሱ እኮ ልክ አይደለም አልኩ። በጀኔሪክ የምታወራ ከሆነ ክርስቶስን ክደህ ድንግል ማርያምን አምኛለሁ የምትል ከሆነ የማይብራራ ከሆነ ልክ አይደለህም ነው የምልህ። አያድንም ነው የምልህ። መዳን በክርስቶስ ብቻ ስለሆነ ማለት ነው። መዳን በክርስቶስ ብቻ ነው። አቋምህን ልወቀው። ኢየሱስ ተክዶ እነግርሃለሁ። ስለ እምነት ሳወራ ምን አይነት እምነት አላልከኝም። ክህደትም ክህደት ነው። ምን ማለት ነው? ክርስቶስ ኢየሱስ ተሳስተሃል ነው የምልህ ወዳጅ። የሰው ክህደት ለምሳሌ ሁለት ምሳሌ ልስጥ። አርዮስ እና ንስጥሮስ በታሪክ በጣም የታወቁ መናፍቃን ናቸው፣ ከሃዲያን ናቸው። አርዮስ ምን ብሎ ካደ? ወልድ ፍጡር ነው ብሎ ካደ። ንስጥሮስ ምን ብሎ ካደ? ሁለት ባህሪ ነው ብሎ ካደ። ክርስቶስ ሁለት ባህሪ ያለው ሁለት አካል ነው ብሎ ካደ። ሁለቱም አሁን ክህደት ነው፣ ግን ተመሳሳይ አይደለም። ክህደት ነው ተብሎ አያልቅም ማለት ነው። አንተ እንዳልከው አሁን ትክክል አይደለም ማለት ነው። የካዱበት መንገድ ቢለያይም በክህደት አንጻር የምታወራ ከሆነ ሁለቱም ክህደት ናቸው። ኢየሱስ ክርስቶስ በፍጹም ሰው አልነበረም ካልክም ምን ማለት ነው? ካዲ ነህ። አሁንም ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ስለሆነ ኢየሱስ ክርስቶስ አምላክ ብቻ ነው ሰው አይደለም ብለህ የምታምነውም እንዲሁም ደግሞ ኢየሱስ ክርስቶስ ሰው ብቻ ነው አምላክ አይደለም ካልክ ሁለቱም የክርስቶስ ኢየሱስ ማንነት የካዱ ናቸው፣ ካህዲያን ናቸው። አለቀ። አንዱ የተሻለ ካህዲ፣ ሌላኛው ደግሞ አነስ ያለ ካህዲ አይባልም። በክህደት ደረጃ የምታወራ ከሆነ ሁለቱም ኢየሱስ ክርስቶስን ክደውታል። አለቀ። ማንን? የጌታን ማንነት አልተቀበሉም። ሁለቱም ጨረስን። አሁን እያወራን ያለነው ስለ አስተምሮም አይደለም። ባይዘው እያወራን ያለነው ኢየሱስ ክርስቶስ ተክዶ ማርያም ታምና ሰው መንግስተ ሰማያት ይገባል ወይ ነው እያልኩኝ ያለሁት። ምንም መደበቅ እኮ ያስፈልገው። ማንም አልተደበቀም። መደበቅ አይደለም ወዳጅ፣ በጣም ግልጽ ነው ጥያቄ። አንተ ለምሳሌ እየሸሸካቸው ነው። አሁን ክደት ነው አልከኝና ሳብራራለህ ግን ልክ መሆኑን እያየህ ከዛ ክደት ነው ትለኛለህ። አይደለም ነው የምልህ። እኔ አሁን ላስረዳ። ለምሳሌ አንተ የመጣህበትን ማለት ነው። ምሳሌ መዳን በሌላ በማንም የለም። ይሄ ኦርቶዶክስ ትምህርትም ጭምር መዳን በሌላ በክርስቶስ አምነን ነው ምን ጸድቀው ሁላችንም። ይሄ ኦርቶዶክስም ትምህርት ነው። ድንግል ማርያምን በምን መልኩ ብታምናት ነው የምትድነው? ክርስቶስንስ በምን መልኩ ብትክደው ነው የማትድነው?
ይሄ ትክክለኛ አስተምሮ መሆን ስላለበት ማለት ነው። አንተና የምትነግረን እኔ አይደለሁም። የኔ ጥያቄ ኢየሱስ ተክድ ቆይ አንዴ ብራዘር፣ ኢየሱስ ተክዶ ማርያም ታምና ሰው መንግስተ ሰማያት ይገባል ወይስ አይገባም? እሺ ድንግል ማርያም ምን ብለህ ስታምን የፈለግከው እመናት፣ እንደፈለግክ አድርገህ እመናት፣ እንደፈለግክ አምነህ ኢየሱስን ክደኸው መንግስተ ሰማያት ትገባለህ ወይ? ጥያቄ ይሄ ነው። በጣም ግልጽ እኮ ነው ጥያቄ። ኢየሱስን በምንም ካደው ግን ማርያምን ስላመንክ መንግስተ ሰማያት ትገባለህ ወይ ነው ጥያቄ። ድንግል ማርያምን ወላዲት አምላክ ናት ብለህ የምታምን ከሆነ ይሄ የክርስቲያንም አስተምህሮ ነው፣ ያድናል። ግን ኢየሱስ ተክዶ እኮ ባካፕ ያደርጋል። ይሄ ማለት ኢየሱስ ተክዶ ነው ወይ ብራዘር? ኢየሱስን መካድ አትችልም። ለምሳሌ በድንግል ማርያም ሁለቱ አይሄዱማ። አሁን ያልኩ ሁለቱ አይሄዱም። ለምሳሌ ድንግል ማርያምን ወላዲት አምላክ ናት ብለህ የምታምን ከሆነ ክርስቶስን ልትክድ አትችልም። ገብቶሃል? የኔ ጥያቄ ኢየሱስ ተክዶ አስምርበት። ዲያቆን ከስር አስምርበት። ኢየሱስ ተክዶ አሰመርክበት። ሁለቱ አይሄዱም ነው የምልህ። ለምሳሌ ድንግል ማርያምን ማመንና ወላዲት አምላክ ናት ብሎ ማመንና ክርስቶስን መካድ አይሄዱም ነው የምልህ። በደንብ ነው አሁን እያወራን ያለ ነው። ኢየሱስ ማርያም ልታድነው እንደምትችል ለምናም ምንም ብላ ልትታደገው እንደምትችል አምኖ ኢየሱስ ክርስቶስን ግን ክዶ አንድ ኃጢአተኛና በደለኛ ሰው መንግስተ ሰማያት ይገባል ወይስ አይገባም? አሁን እኮ ፓራዶክስ ነው እያወራህ ያለው ሆኖ ጥያቄ ነው ችግር ያለበት። አየህ ወዳጄ፣ ማርያምና ኢየሱስ አንድ ናቸው እያልከኝ ያለው አይደለም። ሐሳቦች ፓራዶክስ ነው። ለምሳሌ አንድ ካልሆነ የኔ ሐሳብ 20 ሰከንድ ስጠኝ። ቆይ እሺ 20 ሰከንድ ስጠኝ። አንድ ምን መሰለህ እያልኩህ ሐሳብ ፓራዶክስ ማለት እርሱ በርሱ ይጣላል ጥያቄው ነው። ለምሳሌ ድንግል ማርያምን አምላክን የወለደች ናት ብለህ ካመንክ ክርስቶስን አትክድም ማለት ነው። ክርስቶስን ከካድክ ደግሞ ድንግል ማርያም በዚህ መልኩ ማመን አትችልም። አንዱ ከአንዱ ጋር አይሄድም እያልኩ ነው። ሁለቱ ሴኔሪዮች ኤግዚስት ማድረግ አይችሉም አንድ ላይ። ምንድነው እያለን ያለው ብራዘር? ምንድነው እያለን ያለው? ሰው ኢየሱስ ክርስቶስን ክዶ ማርያምን ማመን አይችልም እያለን ያለው። ይሄንን ነው እያልከን ያለው? ትክክል። አዎ በቃ በጣም ጥሩ። እንዳትረሳ፣ ይሄንን አቋምን ግን እንዳትረሳ ፕሊዝ። ትክክል። አዎ ለኔ በጣም ስለሚመቸኝ ማለት ወደ ገደለው እንድንገባ ስለምፈልግ ማለት ነው። እሺ እሺ። ይሄ መጽሐፍ ታውቀዋለህ? አዎ አንብብ፣ ግለጥና አንብብ። እሺ የማን መጽሐፍ ነው? የማን ማለት ግለሰብ ነው ወይስ የማን መጽሐፍ ነው? የጴንጤ ወይስ የኦርቶዶክስ? የኦርቶዶክስ መጽሐፍ ነው። እሺ እንሂድ። እሺ ምንድን ነው ያለን? በደንብ አስምሩበት። ኢየሱስ ተክዶ ማርያም ልትካድ አትችልም። ማርያም ታምና ኢየሱስ ሊካድ አይችልም ነው ያለን። እርግጠኛ ነህ አይደል? የመጀመሪያውን ተሳስታል አላልኩም ምን? ያው እሺ ሁለት ነገር ነው ያነሳው። እኔ ልድገምልህ። ችግር የለም። ይኸው ያልከውን ብቻ ነው ያው የምፈልገው። ማርያም ታምና ኢየሱስ ሊካድ አይችልም ነው ያልከኝ? አይውል በደንብ ላስቀምጥልህ ሐሳቤን። ድንግል ማርያምን ወላዲት አምላክ ናት ክርስቶስን የወለደች ናት ብለህ እያመንክ ክርስቶስን ልትክድ አትችልም ነው ያልኩ። እሺ በደንብ ስማኝ። ለመደበቅ እንደማያስኬድ ስለምታውቀው ነው እየሸሻ ያለው። በደንብ አይ ሐሳቤን ግልጽ ነው። ቃሌን ይወልህ ቃሌ ታመንኩ ስለሆነ ነው። አንተ አሁን ለማብሸቅ እንደዚህ ማለት ትችላለህ። አረ ምንም ብራዘር እኔ ምንም እኮ እኔ ስለማቅ እኮ ነው ማለት ይወልህ። ላስቀምጥልህ ልድገምልህ። አሁን ወዳጄ እኔ ሐሳቤን ላስቀምጥልህ። ጥያቄ ይሄ ይወልህ ፓራዶክስ ነው እኮ አልኩ። ያንተ ጥያቄ ፓራዶክስ ስለሆነ አስቀመጥኩልህ። ድንግል ማርያም ወላዲት አምላክ ናት ብለህ የምታምን ከሆነ ክርስቶስን ልትክድ አትችልም ነው የምልህ። ይሄው ጥያቄን ስማኝ። ኦኬ አንድ ሰው ኢየሱስን ክዶ ማርያምን አምኖ መንግስተ ሰማያት ይገባል ወይስ አይገባም? ይሄ ጥያቄ ችግር አለበት እኮ እያልኩ ነው። ፓራዶክስ እርስ በርሱ የሚጣላ ሀሳብ ጥያቄ ሪፍሬም አድርገው እኮ ነው የምልህ። አሁን እኔ አስቀመጥኩልህ። አሁን በማስረጃ ላድርገው። እሺ በማስረጃ ላድርገው። እሺ እንደሱ ሲሆን ግልጽ ይሆናል ብዬ አስባለሁ። እሺ አቋምን ባጭሩ ኢየሱስ ተክዶ ማርያም ልትታመን አትችልም ነው አርጊውመንት? አይ ነገርኩህ እኮ ነው። አሁን መደጋገም እንዳይሆንብኝ እኮ ነው ወዳጅ። ነግሮናል።
በቃ ሰምተነዋል ማለት ነው። እሺ ችግር የለም። ይኸው እንግዲህ እንደዚህ ይላል፣ ጌታም ከመላእክቶች ጋር ክዶኛልና ይህንን ይቅር አልለውም አላት። ከመን ጋር ክዶኛል? እየሰማሁ መልስልኛ ብራዘር፣ ለአንተ እኮ ያነበብኩልህ። እኔማ ቆይ መጽሐፉን አውጣ። አንተ ያልከውን እንድደግም ሳይሆን መጽሐፉን እያወጣህ ማንበብ እንችላለን አንድ ላይ። አንተ የምትለውን በቃል ግን እንድደግም አይደለም ማድረግ ያለብህ። መጽሐፉን እያነበብኩልህ ያለሁት አይወል ታሪኩን አውቀዋለሁ እኔ፣ ችግር የለውም ለኔ ባጠቅሶም ችግር የለውም። ማወቅህ አይደል እንዴ አሁን እንድትደግመው እያደረግኩ ያለሁት ወዳጄ፣ ስለምታውቀው ታሪክ እያወራሁኝ ያለሁት ዲያቆን። ስክሪን ላይ ቁጥር 23 ላይ እሺ፣ ስክሪን ላይ ያሳየህ እናንብብ። ቪዲዮውን እሱ ላይ አድርገውና እያነበብነው ማየት እንችላለን። አዎ አታውቀው? እኔ እሱን አላልኩም። አሁን ወደ ፖለቲካው አትሂድ አንተ። እኔ ወዴትም አልሄድኩም እኮ ወዳጄ፣ አንተ ነው ወደ ፖለቲካ ውስጥ እየሄድክ ያለው ወዳጄ። አንተ ነህ ዳይሬክትሊ መጽሐፉ ላይ ካሜራህን መጽሐፉ ላይ አድርገው። በቀላሉ ይሄው መጽሐፉን ነው የማነብልህ። ቁጥር 23 ካሜራው ላይ መጽሐፍን አድርገው። እኔ አላውቀውም አላልኩህም። አንተ በሐሳብ ያንተን ፊት እያየው ብቻ እንድናገር አታድርገኝ ነው። እኔን ሐሳብ ተናገር አላልኩም። የመጽሐፉን ሐሳብ ድገመው ነው ያልኩህ። ጌታም ከመላእክቶቼ ጋር ክዶኛል፣ ይቅር አልለውም አላት። ከማን ጋር ክዶኛል? በለዋ ብራዘር፣ ቀጥል ወዳጅ። እኔ እኮ ነገርኩ። የኔ ቋም እኮ ነገርኩ ብራዘር። ለምን ይተናነቃል? ቀጥል። ለምን ይተናነቃል? በለው። ለምን ቀጥላል? በለው። ሐሳቡን ጨርሰው እያዳመጥኩ ተግባብተን ነው መሄድ ያለብን። ፖለቲከኛ ነህ። እንደዛ ከሆነ ፖለቲከኛ ነህ። አይዞ። ፖለቲከኛ ካልሆንክ መጽሐፉ ላይ ካሜራውን አድርገው። ይኸው የመጽሐፉን ሐሳብ ያነበብኩልኝ በለው። ድፍረት በቃ በድፍረት እኮ ማሳየት እኮ ድፍረት አለኝ። ይኸው መጽሐፉ ነው በአባባው እኮ ካሜራህን አድርገው። አንተ ግን ፖለቲከኛ አትሁን እኮ ነው የምልህ። አንተ ድፍረት የለም ብራዘር፣ ድፍረት የለም። ድፍረት ካለ በላቀጥም ብራዘር፣ አንተ ነህ ድፍረት የሌለህ። ይሄው እያነበብኩልን ያለሁት በህዝብ ማለት ድፍረት ካለ ካሜራህን ንባቡ ላይ አድርገው። ካሜራህን ንባቡ ላይ አድርገው። ይሄው ጠየቅኩ፣ አነበብኩልህ። ካሜራው የሚያነብልህን ነው እያነበብኩልህ ያለሁት። ለምን አሳያ ምስክር ማሳየት አይጠበቅብኝም። 445 ሰው ፊት 445 ሰው ፊት አሳየው። እሱ ገጹን እነግርሃለሁ። ካሜራውን አላዞርም፣ አነበዋለሁ። መጽሐፉን ትገልጣለህ። ፖለቲከኛ ነህ ማለት ነው። እንደዛ ከሆነ አይዞ ብራዘር፣ ይሄው ፖለቲካማ በሆን ኖሮ ይሄንን መጽሐፍ ይዤው አልወጣም። አሳየው እኮ እጅ ላይ እስካለ ድረስ እዛው ቅርብ እኮ ነው። ካሜራህን ንባቡ ላይ አድርገው። ኦኬ፣ መጽሐፉ ስለማይል ነው መድገም የከበደ። አሳየው እኮ ነው የምልህ። አሁን ይኸውልህ መጽሐፉ ስለማይል ነው ወይ የከበደ? ኧረ ቀላል ነው ወዳጅ። አሳይ። ቀላል ከሆነ እስቲ በለው። አሳይ እኮ ነው የምልህ። አሳይ። ለምንድን ነው እንዳሳይ የፈለግከው? ግዴታ ነው። ማስረጃ እጅ ላይ ይዘሃል። እያስነበብክ ማሳየት አለ። አይልም ነው አርጊውመንት፣ አይልም ነው ወዳጅ። አሁን ፖለቲከኛ አትሆን እኮ ነው የምልህ። ይሄ ፖለቲከኛ ከሄድ ምን ግልጽ ነው ይላል ወይስ አይልም? እኔ እሱን አላልኩህም። ሐሳቡን ልንገርህ። ያው ለምሳሌ ማቆን ነገር እኮ ሐሳቡን አልጠየቅኩህም። ሐሳቡን አልጠየቅኩህም። ኦኬ በቃ ይሄን ነው። እሺ ጥሩ። አሳይ ማለት ቀላል እኮ ነው። ፖለቲከኛ ካልሆንክ ታሳየው ነበር። እውነት አንተ የእውነት ሰው ከሆንክ ወይ ወዳጅ፣ እሱን እኮ ነው የምንፈልገው። አሳየው እኮ ነው የምልህ። እኔማ የእውነት ሰው ስለሆነ እኮ መጽሐፉን አሳይቼ ወዳጅ፣ መጽሐፉን አሳይቼ ከበሩን አይደለም ማማታስ የእውነት ሰው ስለሆነ አስነብብ እስኪ። ቃል በቃል አስነብብ፣ ቃል በቃል አስነብብ። በቃ እሺ እሺ በቃ አሁን አንተ ትክክለኛው አካሄድ ገብቶሃል። እሺ ጌታም ከመላእክቶቼ ጋራ እስቲ ጌታም ከመላእክቶቼ ጋራ በቦሲ ጌታም ከመላእክቶቼ ጋራ እሺ ክዶኛልና ይቅር አልለውም አላት። ከማን ጋራ ክዶኛል? ከመላእክቶቼ ጋር። ቀጥል።
እሺ ቀጥል። አነበብኩልህ እኮ ቀጥል። ቀጥል። አዎ ከማጋራ ክዶኛል አለ ዲያቆን። ማን የተካደው? ክርስቶስ ነው። ክርስቶስ ነው። እሺ ክርስቶስ ተክዶ ማርያም ታምና ሰው መንግስተ ሰማያት ይገባል ወይስ አይገባም? ቅድም እኮ አስቀመጥኩልህ። እኔ መጀመሪያ ብዙ ያደረከኝ ለዛ ነው። ክርስቶስን ምን ብሎ ካደ ይሄ ሰው? ለምሳሌ ልጠይቅ፣ ታሪኩን በደንብ ከያዝከው ክርስቶስን ምን ብሎ ነው የካደው? ወንድም አለ ምንም ብሎ ይካድ ይሄ ሰው መንግስተ ሰማያት ይገባል ወይስ አይገባም? ለምሳሌ ይኸውልህ መጽሐፍ ቅዱስ ያንተ ብቻ የምታምነው መጽሐፍ ቅዱስ ሰው ኃጢአትን ከሰራ ክርስቶስን ይክደዋል ይላል። ይሄ ሰው መንግስተ ሰማያት ይገባል ወይስ አይገባም? አይ አሁን እኮ እየጠየቅኩ ነው አንተን። ይኸውልህ ሌላ ጠይቀኝም። አንተ ነህ እየመለስክ ያለኸው እኮ። እሺ ለምሳሌ ኃጢአት ክህደት ነው። ኃጢአት ክህደት ኢየሱስ ክርስቶስ ተክዶ ማለት ምንም አታመናብ ሰው ስለመካድ ነው። ኢየሱስ ስለመካዱ ነው እያወራን ያለ ነው። ኢየሱስ ተክዶ ለምሳሌ ኃጢአት አዳምጠኝ። እሺ አዳምጠኝ አንድ 15 ሰከንድ። ለምሳሌ መጽሐፍ ቅዱስ ኃጢአትን የሚሰራ ሰው ስቲል ክርስቶስን አምኖ ኃጢአትን የሚሰራ ሰው ከሃዲ ብሎ ይጠራዋል። ወንድም አለ ወይ ለሱ ግራ ከገባ አስረዳሃለሁ። አሁን እሱ አይደለም እናወራለን። እሱ ላይ ግራ ይገባ ፖለቲከኛ አሁን እያወራን ያለው በሐሳብ አስረዳ። በፉከራ በዛቻ ሳይሆን በሐሳብ እንደኔ በሐሳብ አስረዳ። አንተ ያልከውን አሁን እያፈረስኩብህ ነው። አንተ ያልከውን መጽሐፍ ቅዱስ እየጠራውብህ እያፈረስኩብህ ነው። መቼ የተገነባ ነገር አግኝተህ ብራዘር? ገና አንተ ገነባው የምትለውን እኔ እያፈረስኩት ነው በመጽሐፍ ቅዱስ። ገና ነው ብራዘር፣ ገና ነው። የትም አልሄድንም። እዚሁ ቤተክርስቲያንህ ጋር ነው። ቤተክርስቲያን የገነባችሁን ነው እያፈረስክ ያለው። እኔ አይደለም አሁን እያፈረስክ ያለው በማስረጃ ለምሳሌ አዳምጠኝ ያለሁት እኔ ነኝ ወዳጄ። ቤተክርስቲያን ኢየሱስ ተክዶ ማርያም ታምና አልገባህማ። አንተ ክህደትና እምነት እኮ ሲጀመር አልገባህም። ክህደት ነው ትላለህ፣ እምነት ነው ትላለህ። ይሄ ሳይገባ እንዴት ላውራ ካንተ ጋር? እሺ ይሄ መንግስተ ሰማያት የገባው ይሄ ሰው በቃ እንደዚህ እናድርገው፣ በቤተክርስቲያን እናድርገው። ኢየሱስን እንዴት ነው የካደው? ክርስቶስን በኃጢአቱ ነው የካደው። ማስረጃ አንተ በኃጢአቱ ስለመካዱ እንዴ ራስ አንብበህ ማስረጃ አምጣ ትላለህ እንዴ? ይሄ ሰው ስለ ራስ ቤተክርስቲያን ሰው ነው እያወራ ያለው። ማስረጃ አምጣ። ቁጥር ስንት ላይ ላንብብልህ? በኃጢአቱ ስለመካዱ። ይሄው ኃጢአቱ ክርስቶስን መካዱ እኮ ነው። ውሸት። አታውቁም፣ ዲያቆኑን አታውቁም፣ ታሪኩን ራሱ። እሺ ይኸውልህ ወዳጅ እንደዚህ እናድርግ። ይኸውልህ ማስረጃ አንተ ወሬትን ማናረግ ማስረጃ አንተ ፖለቲካው ላይ ፎከስ ከምታደርግ ማስረጃ አንተ ብራዘር፣ አስተምሮ ላይ አንተ ምንም አቀት ፖለቲካ አትበል። ማስረጃ አንተ አቃተኝ ስለሆንክ ነው እንደዚህ የምልህ። ፖለቲከኛ ስለሆንክ ነው። ፖለቲካ ከሆነ አንተ ማስረጃ አንተ ብራዘር፣ አንተ ማስረጃ አንተ። እሺ ይኸውልህ አዳምጠኝ። አሁን ታሪኩን እኮ ይኸውልህ እኔ ናሬት ስንት ላይ ነው ኢየሱስን በኃጢአት የካደው? አዳምጠኝ። እሺ አዳምጠኝ። ታሪኩን መሰለ በቃ ዲያብሎስ መጣ። ያንን ሰው ይሄን ነገር ሰጣሃለሁ፣ ጌታን ካድልኝ፣ እነዚህንም ካድልኝ፣ ቅዱሳን ካድልኝ፣ መላእክትን ካድልኝ አለ። ድንግል ማርያምን ግን ካድልኝ ሲለው አይ እሷንማ አልክድም አለ። መጨረሻ ላይ ተጣለው ማለት ነው። ሞተ ይሄ ሰውዬ። በኃጢአት የካደበትን ቦታ አንጣ ነው ያልኩህ ብራዘር። አንጣ ማስረጃ እኮ ይሄ እኮ ነው ኃጢአቱ እኮ አልኩህ። የክርስቶስን ጌትነት መካዱ ነው ኃጢአቱ እያልኩህ እኮ ነው። እየሰማህ አይደለም? የክርስቶስ ኦኬ፣ በጣም ጥሩ። የክርስቶስ ኢየሱስን ጌትነት መካድ ኃጢአት ነው አለን ወዳጃችን። ጥሩ ሰው የክርስቶስ ኢየሱስን ጌትነትን ክዶ ማርያምን አምኖ መንግስተ ሰማያት ይገባል? አዎ በቃ እንደዚህ ነው ይኸውልህ ማስቀመጥ ያለብህ። አየህ ቅድም መጀመሪያ ግን አንተ ክህደት ለምንድን ነው አልክ?
ወደ ጉዳዩ ግባ እና ወደ ጉዳዩ አይደለም አታድርቃ። ስህተትን አመንክ አንተ መጀመሪያ ክደት አልክ። በራስህ ቢላ ብራዘር፣ በራስህ ቢላ ኢየሱስ ጌትነቱ ተክዶ ማርያም ታምና መንግስተ ሰማያት ይገባሉ። ይኸውልህ አዳምጥሽ፣ አሁን አዳምጥ። ይሄ ሰው ወደ መልስ አዳምጥ። ይሄ ሰው የድንግል ማርያምን እናትነት አልካደም። ገብቶሃል አይደለ? ክርስቶስ የኢየሱስ ክርስቶስ ጌትነት ተክዶ አስምርበት። ኃጢአት የሆነ የተቆጠረበት የክርስቶስ ኢየሱስን ጌትነት ክዶ አንተ ነው ያልከው ነው ያላልኩ። መጽሐፉም አይደለም እኮ ያንተ ራስ ነው ያልከው። ለማጣጣም የከበትን እየተጠቀምኩ ያለሁት ወዳጅ። እሺ አዳምጠኝ፣ በል አዳምጠኝ። ይሄ ሰው ለገንዘብ ለሐላፊ ነገር ብሎ ይሄንን አድርጎታል። ገብቶሃል አይደለ? ለሐላፊው ነገር በቃ ለገንዘብ ብሎ ነው ያደረገው። ይሄ ለምንም ያድርገው ችግር የለበትም። እሺ በቃ ይሄን ያዝ። ታሪኩን በደንብ መያዝ ስላለብህ ያዝ ነው ብራዘር፣ ቀጥል። የድንግል ማርያም እናትነት ግን አልካደም። ይሄንን ይዛህልሽ። እሺ ያዝ ነው። ይሄን ይዛል ከታሪኩ አይደለ? ኢየሱስ ጌትነቱ ተካደ እንጂ እኮ። እሺ ሁለቱ ነገሮች ልክ ናቸው ወይ ነው አሁን? አንድ ሰው እኮ በጣም ጥሩ። ስለዚህ ድንግል ማርያምን የክርስቶስ እናት ናት ብሎ ማመን የክርስቶስን አምላክነት ስቲል ማመን ነው። አይን ትስማማለህ? አልስማማ። ቤተክርስቲያን ጌታም አልተስማማ። ስለዚህ አምላክን አልወለደችም ማለት ነው ክርስቶስ እያልክ ነው። አንተም ከሃዲ ነህ ማለት እኮ ነው። አልስማማም ካልክ አልተስማማም። መጽሐፍ የጌታ እናት አይደለች። አይ ድንግል ማርያም የጌታ እናት አይደለችም። አንተን ነው የምጠይቀው። መጽሐፍ ራሱ አልተስማማም። እኔ አንተን ነው የምጠይቀው። ይሄ ሰው አልከኝ እኮ አዳምጠኝ። ይሄ ሰው ቤተክርስቲያንን ነው የምጠይቀው። አዳምጠኝ። ይሄ ሰው አንተ እኮ ነው እያልከኝ፣ እኔ እኮ በአንተ አንደበት አስነገርኩ ታሪኩ ላይ ያለውን ነገር። ይሄ ሰው በክርስቶስ አዳምጥ። ኧረ በእናትህ እንዴ ሐሳቤን አስጨርሰኝ እንዴ። ብራዘር በጣም እያወራህ እኮ ነው ወዳጄ። ምን ሆነህ ነው አንተ? እያቋረጥከኝ ነው። አታቋርጠኝ። እኔ ምንም ማድረግ ያላቋረጥኩም ወዳጄ። ምን ሆነህ ነው? አዳምጠኝ። አሁን በሰላም ነው። ለምኝ እንዳወራ አታድርገኝ። ማውራት ካለብኝ ጊዜ ብራዘር እባክህን ቀጥል። ወደ አዳምጥ። በጣም ጥሩ። አንተ ራስህ አሁን ምን ብለህ ነበረ? ድንግል ማርያም የክርስቶስ እናት ናት ብሎ ማመን የክርስቶስን ጌትነት ማመን ነው አልከኝ። ተግባብተናል አይደለ? ይሄን አልተግባባንም። አንተ ነው ያልከው። እሺ ስለዚህ ድንግል ማርያም የጌታ እናት አይደለችም ማለት ነው በአንተ ሐሳብ። ሐሳብን ጨርስ ብራዘር፣ ሐሳብን ጨርስ። ከዛ ከቤተክርስቲያን ጋር ነው የምትናገረው። ስለዚህ ይኸውልህ አላስቀምጠልኝ። ድንግል ማርያም ክርስቶስን ወልዳለች ማለት ጌታ አምላክ ነው ብለህ እየመሰከርክ ነው። ድንግል ማርያም ክርስቶስን አልወለደችም፣ እግዚአብሔርን መለኮትን ሳይሆን ሰውን የወለደችው ማለት ደግሞ ክህደትን። ስለዚህ አንተ አሁን የጌታ እናት አይደለችም ካልክ ከሃዲ ነህ ማለት ነው። በመጽሐፍ ቅዱስ መሰረት የጌታ እናት አይደለችም ካልክ፣ የጌታ እናት ነች ካልክ ክርስቶስን አምላክ ነው እያልክ ነው ማለት ነው። ስለዚህ ይሄ ሰው እምነቱን እስቲል ባካፕ አድርጎታል። ገብቶሃል አይደለ? በእመቤታችን በቅድስት ድንግል ማርያም የክርስቶስ እናትነት ማመኑ በክርስቶስ ማመኑን የሚገልጥ ነው። ይሄ መረዳት ጌታ ጋር አለ ወይስ የለም? ማለት ጌታ መረዳት አለው እንዴ? ምን ማለት ነው? አልገባኝም። አሁን አንተ ያልከው ይሄ መረዳት አሁን ያልከው መረዳት ጌታ ጋር አለ ወይስ የለም? በመጽሐፍ ቅዱስ ማለት እኮ ጌታ ጋር አለ ማለት አልገባኝም። በመጽሐፍ ቅዱስ እያልክ ነው? አሁን ያልከው መረዳት ጌታ ጋር አለ ወይስ የለም? ማለት ሰው ማርያምን ሲያምን እሱም ቢክድ እንኳን ያ ሰው ጌታን እንዳመነ ነው የሚገባው ወይስ አይደለም? አምኗላ። እምነቱ እኮ አልጠፋበትም። ገብቶሃል አይደል? እምነቱ አልጠፋበትም ነው የምልህ። ድንግል ማርያምን እስቲ አልጠየቅኩም። ይሄ ሰው ድንግል ማርያምን አመነው፣ ኢየሱስን ግን ክዶታል። ድንግል ማርያምን ወላዲት አምላክ ብሎ ማመን እምነትን እንዳይጠፋ ያደርገዋል ነው የምልህ። አሁን እምነት እንዳይጠፋ ያደርገዋል እኮ። ይሄ መረዳት ጌታ ጋር አለ ወይስ የለም ነው ያልኩህ። አሁን ማርያምን እንደዚህ ብሎ ማመን ኢየሱስ ክርስቶስ እንዳለ መካድ እንደሆነ ያውቀዋል ማለት ነው ጌታ። ትክክል። ግን ጌታ ማለት ይሄ ራሱ ጸኖብኛል አነጋገር በመጽሐፍ ቅዱስ በል ወይ አይ ይጸናል አነጋገር። አንተ መረዳቱ ጌታ ጋር ስትል ጌታ መረዳት አለው እንዴ?
ሁሉን አዋቂ እኮ ነው። ጌታን ዝቅ ያደረገ ይመስላል አነጋገርህ። አይዞህ ይኸውልህ አስቀመጥኩልህ። ረጅም ሰዓት አውርታለሁ፣ መስማት አለብህ። ያላልኩትን ሲሆን ያልኩት ላይ ነው መናገር ያለብህ። ይሄ ፖለቲካ እንዳይሆን ያልከውን ነው የማወራው ወዳጄ። ሰማኝ። ድንግል ማርያም ይኸውልህ እኔ ያልኩት ምንድን ነው? አዳምጥ። አሁን ድንግል ማርያም ወላዲተ አምላክ ናት ብሎ ማመን ትክክለኛ እምነት ነው። ይሰማል? ሰማን ዲያቆን። ከዚህ በላይ ልንሰማ ግን አንችልም። ብራት የቤተ ክርስቲያን የዘመናት ተረትህን ላለማፍረስ አትታገል። ያው አንተ ያለ አዳምጥ። ፖለቲከኛ አትሁን። እኔም አልወድም። እንደ ወንድሞቼ ደስ መጣል ፈልግ በማስረጃ ነው ሰው ለዘላለም ኃጢአቱ ይቅር አልለውም። አየህ አንተ ማርያምን ማመን ጌታ እንደምታምን ነው አልከን። ጌታ ግን ይሄንን ነገር አያውቁም። አየህ የኦርቶዶክስ ውስጥ ያለው ጌታ አንተ የምትለውን መረዳት የለውም። ምን እያለ ነው ያለው? አንቺን ቢያምንም እኔን ግን ስለ ካደኝ ይሄ ሰው መንግስተ ሰማያት አይገባም እያላት ነው ያለው። ወይ አንተና ጌታ አትተዋወቁም፣ ወይ የኦርቶዶክሱ ጌታ እና አንተ አትተዋወቁም ብራዘር። ምክንያቱም ይሄው የኦርቶዶክሱ ጌታ ከሃዲ ነው እያለ ነው ያለው ወዳጄ። ለምንድን ነው ከሃዲ ነው ያለው? ምክንያቱን ይናገራል እንደዚህ ብሎ ይሄው ከመላእክት ጋራ ክዶኛል፣ ክርስትናውንና ጥምቀቱን አቃሎ ንቋል ይላታል። ብራዘር ክዶኛል እያለ እየተናገረ አንተ አልተካርክም እያልከው ነው ያለው። ከሁለት አንዳችሁ ትክክል አይደላችሁ። ወይ መጽሐፍ ተአምረ ማርያም ውስጥ የጻፋችሁት ኢየሱስ ተሳስቷል፣ ወይ አንተ ትክክል ነህ። ሁለታችሁ ትክክል ልትሆኑ አትችሉም። ስለዚህ አንተ ያለህ መረዳት ኢየሱስ አለው ወይስ የለውም እያልኩ ነው ያለሁት። በጣም ጥሩ። ልጠይቅህ አንድ ልጠይቅህ። ጠይቄያለሁ ብራዘር፣ ጠይቄያለሁ። አይ አስረዳህ እኮ ሐሳብ፣ እኔም መለስኩኝ፣ አንተ ሐሳብን አስረዳ። አሁን ደግሞ ዲፌንድ እናድርግ። ሐሳብ አላስረዳውም። እኔ ጥያቄ ነው እየጠየቅኩ ያለሁት። የት ነው የምትደበቀው? ፖለቲከኛ ትሆን ወዳጄ፣ መደበቅ አይደለም። እየጠበቅኩ ነው ያለሁት። ስለዚህ አዳምጥ። እሺ እኮ ልመጣልህ ነው። እኔ ቅድም አሁን ሐሳቤን ያስቀመጥኩልህ ላምጣልህ። መልስ ድንግል ማርያም መልስ ዲያቆን እኮ አዳምጥ። መልስ መልስ እኮ አዳምጥ። ምን እያረኩኝ ነው አሁን? እኔ ስታቋርጠኝ እኮ ነው ደስ የማይለኝ እኮ። ጥያቄው ምን ነበር? ዝም ብዬ አዳመጥኩ። ጥያቄው ምን ነበር? አዳመጥኩ። ጥያቄው ምን ነበር? ወላዲተ አምላክን ማመን ክርስቶስን ከመካድ ጋር እንዴት ይሄዳል? ሁለቱም የሚጣሉ ነገሮች ናቸው እኮ ነው አይደለ? እየተነጋገርን ያለ አላልኩም። ጥያቄን የመጨረሻ ጥያቄን ንገረኝ። እሺ ድገሞ። በቃ አይ እኔ ይሄን ልመልስ ስለሆነ ድገሞ። የኔ ጥያቄ አንተ ማርያምን ማመን ኢየሱስ ክርስቶስን ማመን ነው እንጂ ኢየሱስን መካድ አለመሆኑን ወይ አንተ የገባህ ይሄ መረዳት ኢየሱስ አለው ወይስ የለውም ነው ጥያቄ። የኔ እምነት ትክክል ነው እያልኩ እኮ ነው። ድንግል ማርያምን ወላዲተ አምላክ ናት ብሎ ማመን አዳምጠኝሽ፣ አዳምጠኛ አታቋርጠኝ እንዴ ወዳጄ። የኔ ጥያቄ ኢየሱስ ትክክል ነው ወይስ ትክክል አይደለም ነው ወዳጄ። ተአምረ ማርያም ላይ ያለው ኢየሱስ ትክክል ነው ወይስ ትክክል አይደለም? አታቋርጠኝ እሺ። እኔ እኮ እንዴት ላወራ ግራ ገባኝ እኮ። እሺ ደግመህ ሐሳብን አንሳና ልቀጥል። እሺ ወዳጄ ተአምረ ማርያም ላይ ያለው ኢየሱስ አንተ ያለህ መረዳት የለውም። ስለዚህ ትክክል ነው ኢየሱስ ወይስ ትክክል አይደለም ተአምረ ማርያም ላይ ያለው ኢየሱስ? እኔ በቃ ትክክለኛ ስለሆነው ጌታ ነው የምናገረው። ድንግል ማርያም ተአምረ ማርያም ላይ የሚጠቀሰው ጌታ እኮ አንተ በተሳሳተ መንገድ ልታየው ትችላለህ። ስላንተ አይደለም እኔ የማወራው፣ ስለ ትክክለኛው ክርስቶስ ነው የማወራው። አንተ ተአምረ ማርያምን የተረዳህበት መንገድ
ስሁት ሊሆን ይችላል። በማስረጃ አውራ። በማስረጃ በአንተ ሐሳብ ተሰፍቼ አይደለም ማወራው እኮ አዳምጠኛ። በማስረጃ አውራ። አንተ የምትለውን ሳይሆን ማስረዳው። ቆይ አንዴሽ፣ አንተ የምትለውን ሳይሆን ማስረዳው እኔ መጽሐፉ በትክክል ስለሚናገረው ሐሳብና መልእክት ነው የምናገረው። ስለ አንተ ናሬቲቭ አይደለም የምናገረው እኮ አዳምጠኝ። መጽሐፍ ቅዱስ ለምሳሌ ይኸውልህ፣ መጽሐፍ ቅዱስ ድንግል ማርያም መደበቅ አይደለም። መጽሐፍ ቅዱስን አታምነውም እንዴ? መጽሐፍ ቅዱስን ታምናለህ አታምንም? ታምሩ ነው እያወራን፣ አትደበቅ እኮ። የታመረ ማርያም አባት ራሱ እኮ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን አትጥቀስ እያልከኝ እኮ ነው። አይደለም ብራዘር፣ መጽሐፍ ቅዱስን አትጥቀስ እያልከኝ እኮ ነው። ታምሩን ጨርስ። እያወራን ያለው ስለ ታምሩ ነው እኮ። ሐሳቡ እኮ ከመጽሐፍ ቅዱስ የወጣ እኮ ነው። የለም መጽሐፍ ቅዱስ ውስጥ ኢየሱስ ተክዶ ማርያም ታምና የሚገባበት መንግስተ ሰማያት የለም። አይ አይደለም፣ አዳምጥ እኮ እሺ። ታምሩን ጨርስ ብራዘር። መጽሐፍ ቅዱስ አትጥቀስ ካልከኝ እኔ ልስቅብህ ነው። መጽሐፍ ቅዱስ አትጥቀስ ካልከኝ ማለት ነው። መጽሐፍ ቅዱስ አትደበቅ። መጀመሪያ ታምሩን ጨርስ። ኧረ ተው ወዳጄ፣ እንዴ እናንተ ነበራችሁ እኮ የምትደበቁት። ለዚህም መጽሐፍ ቅዱስ አትጥቀስ ካልከኝ ብራዘር ሪዲኪለስ ነህ አንተ ራስህ፣ በጣም ሪዲኪለስ ነህ። ሊሳቅብህ ይገባል። ታምሩን ጨርስ ብራዘር፣ ታምሩን ጨርስ። እያወራን አዳምጥሽ። ድንግል ማርያም ወላዲት አምላክ ናት ብሎ ማመን በጌታ ማመን ማስረጃ። በጣም ጥሩ። እንዴ ወዳጅ ምን ሆነ ነው? ሰላም ነው ግን? አመሮ ማስረጃ አንተ እየዋሸ ስለሆነ ይሰማል። ማስረጃ አንተ ከታሙ ወዳጅ መጽሐፍ ቅዱስ መጥቀስ እችላለሁ እኮ አንተ እንዴ መጽሐፍ ቅዱስ አትጥቀስ እያልከኝ እኮ ነው። እያወራን ያለ ነው ስለ ተአምሩ ነው። አትደበቅ። እግዚአብሔር ቃል መደበቅ ስለ ተአምሩ ነው፣ ግን ስለ ድህነት ነው እያወራን ያለ ነው። እያወራን ያለ ነው ስለ ተአምሩ ነው። ማስረጃ አንተ ከተአምሩ ስለ ድህነት ነው አይደለም እናወራው። ስለ ድህነት ነው የምናወራው። ስለ ድህነት ነው። ይሄ ሰው ዳነ እኮ እያልከኝ ነበር ቅድም። ወዳጄ ተአምሩ ኢየሱስን ክዶ ሰው ማርያምን አምኖ መንግስተ ሰማያት ይገባል ስለምትለው ማስረጃ አንተ እኮ። መዳን ማለት ነው መንግስተ ሰማያት መግባት ማለት ነው። መዳን ነው አይደለም? አዎ መጽሐፍ ቅዱስ ላይ ማስረጃ አለ። ኢየሱስ ተክዶ መንግስተ ሰማያት ሰው በማርያም እምነት እንደሚገባ። አትጠምዝዝብኝ። መዳን አትጠምዝዘው። መዳን ነው እያልክ መንግስተ ሰማያት ጥቀስ። ለጠየቅኩ ጥያቄ መልስ የለህም። አሁን ላልከው ንግግር መልስ አንተ ከእግዚአብሔር አዳምጣሽ ጥቀስ። አንተ ጥቀስ። የትኛው ጉዳዩ ስለ መዳን አይደለም ስለ ተአምር ነው አልከኝ። ብራዘር ና አሁን ሌላ ቦታ ላይ ደግሞ አትደበቅም። መጽሐፍ ቅዱስን ጥቀስ ብለሃል፣ እጠቅሳለሁ ብለሃል። ጥቀስ። ኢየሱስ ተክዶ ማርያም ታምና የሚገባበት የእግዚአብሔር መንግስት ካለ አንተ ጥቀስ። ምን ላውጣል? ወዳጂ አትጥመዝመዛ። እኔ እኮ አደረክኝ። ና ብራዘር ና አትጥመዝመዝ። ጉዳዩ ስለ መዳን ነው አይደለም? ባለው አልክ። ና አንተ መጽሐፍ ቅዱስን ጥቀስ። ጉዳዩ ስለ መዳን ነው አይደለም? የትኛው የመጽሐፍ ቅዱስ ክፍል ላይ ነው ኢየሱስ ተክዶ ማርያም ታምና መንግስተ ሰማያት የሚገባው? አንተ አትጥመዝመዝ እኮ የምልህ ለዚህ ነው። ጉዳዩ ስለ መዳን አይደለም አልከኝ። አንተ ብራዘር ይኸው ቀጥል። ተአምር ነው እንጂ መዳን አይደለም አልከኝ። ስለ መዳን እኮ ላስረዳህ ነው። ጥቀሰው ማስረጃ አንተ። አረ ወዳጅ አትጥመዝመዝ። መጠማዘዝ ጥሩ አይደለም። ማስረጃ መጽሐፍ ቅዱስ ስለ መዳን ነው አይደለም እኮ። መጽሐፍ ቅዱስ ላይ ልሄድልህ ነው። ጉዳዩ ስለ መዳን ነው አይደለም? ሂድ እኮ አልኩህ። ሂድ። ኢየሱስ ታምኖ ተክዶ ማርያም ታምና መንግስተ ሰማያት የሚገባበት መጽሐፍ ቅዱስ ማስረጃ አንተ። ጉዳዩ ስለ መዳን ነው አይደለም? መልስልኝ። ኢየሱስ ክርስቶስ ጉዳዩ ስለ መዳን ነው አይደለም እኮ። ጉዳዩ ስለ መዳን ነው አይደለም? ይሄ በደምብ ስማኝ ዲያቆን። ይሄ ኢየሱስ ተክዶ እኔ ስለ መስማት አይደለም 40 ጊዜ እኮ ሰማው። ጉዳዩ ሐሳቡ ታሪኩ ተአምሩ ላይ የተጠቀሰው ነገር ስለ መዳን ነው አይደለም? እሱም መልስ እስኪ። በማርያም ስለ መዳን። አዎ በማርያም ስለ መዳን። በጣም ጥሩ። አዳምጠኛ። ስለ መዳን ነው አይደለም? ድንግል ማርያም ማስረጃ። እሺ ጥቀስ እኮ አዳምጠኝ። ድንግል ማርያምን ወላዲት አምላክ ናት ብሎ ማመን ያንተም ግዴታ መሆኑን ታውቃለህ? ጥቀስ አንተ እኮ። በጣም ጥሩ። ይሄን ታምንበታለህ አታምንበት? ጥቀስ አንተ። ላመጣልህ ነው። አንተ እምነትህን ክደትን አስቀምጥ። ስለኔ አይደለም የምታወራው፣ ስለራስህ። ላመጣልህ ነው። ይሄው ላመጣልህ ነው። ድንግል ማርያምን የጌታ እናት ናት ብሎ ማመን። ጥቅስ አንተ ብራዘር፣ በጥቅስ አውራ። ከኪስህ አታውራ አይደለም። አንተ ካልተናገርክ አላመጣልህ። ከኪስህ አታውራ ብራዘር።
ማስረጃ አንተ አይደለም አንተ ካልመለስ ካላወራለህ የእምነት የክህደትን ቃል አስተላልፍ። መጀመሪያ ማስረጃ አንተ ጥቅስ አንተ አዳምጠኝ። እሺ አንተ ወዳጄ እንዳደምጥህ ጥቅስ ዝም ብሎ አስሬ በመናገር እኮ አይደለም። አንተ እምነትን ካልተናገር ካላመጣልህ አለኛል ከአንተ ጥቅስ ብራዘር፣ አንተ ጥቅስ ቅድም ስትፎክርበት የነበረውን ጥቅስ አንተ አይደለም። አንተ ካልተናገር ካላመጣልህም አንተ ብራዘር ጥቅስ ካለህ አንተ ከሌለ ግን ወደ ታምሩ አታድርቀኝ። ወደ ታምሩ እንመለስ። ለዚህ ነው አንተ መልስ ድንግል ማርያምን ምናምን ልቀት የምትለው ከጉራ ነው። እሱ የአንተ የኪስ ወሬ ነው የምታወራው። ወደ ታምሩ እንመለስ። ታምሩ ላይ ሄድና አረ ወዳጅ የታዳት አቁም። ቆይ ኧረ አቁም። ይኸውልህ ካልፈራ ይሄን የእምነት የክህደትን ቃል ስጥ። መጀመሪያ ድንግል ማርያምን ወላዲተ አምላክ ናት ብሎ ማመን እምነት ነው ክህደት ነው? ወዳጄ ታምሩ ላይ ነው የማውራት አቅም ያለ ወይስ ደግሞ መጽሐፍ ቅዱስ ላይ ነው የማውራት አቅም ያለ? 40 ቦታ ትርገጣ። እኔ አንድ ነገር ላይ ነው ያለሁት እስካሁን 40 ቦታ እየረገጥኩ ነው እኮ። ይኸው እድል እየሰጠው ነው ያለሁት። ምረጥ፣ የትኛውን እናውራ? ድንግል ማርያምን የአምላክ እናት ናት ብሎ ማመን እምነት ነው ክህደት ነው? በመጽሐፍ ቅዱስ ላሳየ ነው። ኦኬ በቃ መጽሐፍ ቅዱስን ብቻ ነው የምናወራው። ጥሩ እሺ፣ መጽሐፍ ቅዱስን ግለጥና ሰው ኢየሱስን ክዶ ማርያምን አምኖ የዘላለም ሕይወት ያገኛል የሚል ማስረጃ አንተ እኮ ላሳየህ እኮ ነው። አሁን እኮ አንተ እኮ እያደረክኝ ነው። እኔ ምን ላድርግ? አሁን አንተ የሚጠበቅብህ መግለጥ የጠየቀ ቀላል ጥያቄ ነው እኮ ድንግል ማርያምን እያለች ነው እሱ መልስለት። ዳኒ አታድርቀኝ። ቀላል ጥያቄ ነው ብራዘር። ማስረጃ በቃ ሲምፕል ነገር እኮ ነው የጠየቅኩ። ይህ ሰው እኮ ይታዘባል። ነገር አይደለም። ማስረጃ ብራዘር እኮ ላሳየህ እኮ ነው ድንግል ማርያምን አንተ መልስ ከኔ መልስ ጋር ምንም አይገናኝም። እኔ ኦርቶዶክስ አይደለሁም፣ እኔ ጴንጤ ነኝ ብራዘር። አሁን ወደ መልስ አዳምጠኝ። ይኸውልህ ሐሳቤ ላስቀምጥና ወደ መጽሐፍ ቅዱስ መጣለህ። ማስረጃ ብራዘረኛ አሁን ሐሳብ አለ ግራ ይገባል። ያልኩትን ተቀብላለሽ። ማስረጃ መጣላለህ። ችግር የለም። አንተ ጥቀስ። በማስረጃ ነው የማወራው። ቅድም ማስረጃ ስተኛል ነበር። በማስረጃ ጥቀስ። በጣም ጥሩ። ድንግል ማርያም ወላዲተ አምላክ ናት። በቃ ይሄ መጽሐፍ ቅዱስ ይናገረዋል። ቀላሉ ማስረጃ በማስረጃ የጌታ እናት ስለመሆኗ እኔ ሪዲኩለስ እኮ ነው። እኔ ላሳየህ። እሺ አይዞ ወዳጄ ማስረጃ አንጣና ማርያምን ታምና ኢየሱስ ተክዶ መንግስተ ሰማያት እንደሚገባ ማስረጃ አንጣ። ይሄው በትልቁ እሱ ላሳየህ አንጣ። በቃ ማምጣት ነው። ገለጠው። ይሄው እሰይ። አሁን ማስረጃ ትሰማላችሁ ወገኖች። ማርያም ታምና ኢየሱስ ተክዶ መንግስተ ሰማያት የሚገባበትን ጥቅስ ነው። ኤክስፕሊሲትሊ ነው ማሳይ። አሁን ፖለቲከኛ አትሁን። ፖለቲካ ለመስራት የምትፈልግ ከሆነ እኔ አቆማለሁ። በትልቁ አረኩ ብራዘር፣ በትልቁ ናል። ቀጥል፣ ግለጠው። ይኸውልህ ማስረዳውን ሐሳብ ይኸውልህ አዳምጠኝ። አሁን አረ ገለጠው ብራዘር። ፖለቲካ ትስራ። ይኸውልህ አይደለም የኔን ሐሳብ ጠምዝዘህ አይደለማ የኔን ሐሳብ ጠምዝዘህ በኋላ ለመሳቅ ምናምን። አረ አዳምጥ 20 ሰከንድ ላውራ። ያቆለም ጥሎ አትወጣ። ምንም የሚያዳምጥ አይደለም እኮ እንዴ። ገለጠው የኛ ጥያቄ። አሁንም ደግምልህ 20 ሰከንድ ስጠኝ። ቆይ አዳምጠኝ እስኪ አንዴ። አሁንም የኔ ጥያቄ ማርያም ታምና ኢየሱስ ተክዶ የሚገባበት መንግስተ ሰማያት ከእግዚአብሔር ቃል አሳየን እኮ። ይኸውልህ አዳምጠኝ 20 ሰከንድ ላውራና ይኸውልህ አንተ ይኸውልህ ያንተ ሐሳብ ይሆን ማስረጃ በትልቅ ዋርግ ያለው ማይክን ከፍተህ ካሜራን ከፍተህ ማሳየት ብቻ ነው ካንተ የሚጠበቅብህ። አዳምጠኝ። ይኸውልህ እኔ ዝም ብዬ አሁን አይደለም ሐሳቤን ካልሆነ ወደ ታምሩ እንመለሳለን። አኩሬትሊ ነው ማስረዳው። አረ ወንድም አለም ወደ ማስረጃው ገባ ብራዘር። ድንግል ማርያም የጌታ እናት መሆኗን ታምናለሽ? ወደ ማስረጃው ገባ። ፉከራውን ተወና እኮ ድንግል ማርያም የጌታ እናት መሆኗን ነው አሁን ማሳይ። ወደ ማስረጃው ገባ። እሺ እኔ እሱን አልጠየቅኩም። የኛ ጥያቄ ማርያም ታምና ኢየሱስ ተክዶ መንግስተ ሰማያት የሚገባበት ማስረጃ አንጣ እኮ። እሱን ሐሳብ እኮ ላስረዳ ልመጣ ነው። እኔ አሁን ኤክስፕሊሲትሊ ነው ማስረዳ። አንጣና ጥያቄያችን እሱ ነው ወዳጄ። ጥያቄያችን ወደ ማስረጃ። አይ አትድረቃ። እኔ በዚህ ወርዶ በዚህ ወርዶ እያልኩኝ እኮ ነው። ማስረጃችን የመጨረሻ ድንግል ማርያም የጌታ እናት አይደለችም እኮ አልከኝ አይደል? የመጨረሻ ዕድል ማስረጃ ፕሊዝ፣ የመጨረሻ ዕድል። የኔን ሐሳብ አዳምጣውን። ፖለቲካ ለመስራት አትሞክር። እኔ ላሳየ ነው። አዳምጣው ወዳጄ። ሙከራ ታደርገዋለህ ወይስ የመጨረሻ ዕድል ልስጥ? አይ አዳምጥሽ። አይ ፖለቲካ ታደርገዋለህ ወይስ የመጨረሻ ዕድል ልስጥ? ብራዘር
ይሄው እያየህ እኮ ነው። እሺ ያመጣው። እሺ ግለጥ፣ አንተው ግለጥ። ኢየሱስ ተክዶ ማርያም ታምና ያለበት መንግስተ ሰማያት ከእግዚአብሔር ቃል ያሳየን ነው። አንተ እኔ አለማፈራችሁ ራሱ ይገርመኛል። የእውነቴን ነው የምለው። አንተ ፖለቲካ መስራት ነው የፈለግከው። እኔ ግን ትክክለኛውን እግዚአብሔር ቃል ና ወደ ማስረጃው ወደ ማስረጃው። ፖለቲካ ምን እንደሆነ ገና አልገባህም። ቁጭ ብለህ ከታች መማር አለብህ። ማስረጃ አንተ። አይ ወዳጅ፣ በክብርና በስነ ስርዓት እናውራ መጀመሪያ። ና ወደ ማስረጃው ግባ ብራዘር። አሁን ወደ ማስረጃው ወደ ማስረጃው። አንተ ምንድነው ያልከው? ድንግል ማርያምን የአምላክ እናት ናት ብሎ ማመን ልክ አይደለም ማልክ እኮ። አዳምጥሽ። ዝም ብሎ መጽሐፍ ቅዱስ እኮ ማሳየት አይደለም። አንተ አልክ፣ እኔ አላልኩም። ማስረጃ ማለት እዚህ ላይ ምንም ሐሳብ አልሰጠውም። አንተ ላይ ያለው አሁን ኢየሱስ ተክዶ ማርያም ታምና መንግስተ ሰማያት የሚገባበት ማስረጃ አንተ አዳምጥ። መጽሐፍ ቅዱስ ላይ ሆነ እንደዛ ነው የፈለግከው አንተ። አይ ቆይ፣ ያንተ ሐሳብ አዳምጥ። ቆይ ያንተ ሐሳብ እኮ ገብቶ ነው የፈለግከው መጽሐፍ ቅዱስ ላይ እንደዚህ አይነት ማስረጃ የለም ሲጀመር ማለት ነው። አንተ በምትለው መንገድ እንደዚህ የተጻፉ መልእክቶች በቃ ጥሩ አለመኖሩን ነው ማለት። አዳምጥ። አይ ቆይ እኔ አንተን ሐሳብ ነው የተናገርኩት። በቃ እንዴ ትልቁ ላይ አድርገኝ። አልጨረስኩም እኮ። ከሌለ የሌለን ነገር በመፈለግ ጊዜ አዳምጥ። እንዴ አስቀምጣ። ፖለቲከኛ ነህ። አየህ ፖለቲከኛ ነህ የምልህ ለዚህ ነው። ከሌለ ጥቅሱን እንኳን አይ አዳምጥ። ጥቅሱን አስቀምጬ እንኳን እንዳነብ አልፈቀድክም። ፖለቲከኛ ነህ። አየህ ራስን ፕሩቭ አረከው። በሌለ ነገር ላይ ጊዜ አናባክን ብራዘር። እስካሁን እኮ የታገስኩ አትሊስት ካለ ብዬ ነው። አትሊስት ካለ በቃ ከሌለ የለም። አየህ በቃ የለም። በሌለ ነገር ላይ ጊዜ አናባክንማ ወዳጅ። ቤተ ክርስቲያን ግን ምን አላት? ምን አየህ መጽሐፍ ቅዱስ ላይ ሄጄ ላውራ ያልከው ለመደበቅ ነው። ይሄ እኮ ሼም ነው ወዳጄ። በጣም እኮ ነው የሚያሳፍረው። ኢየሱስ ተክዶ ማርያም ታምና መንግስተ ሰማያት ትገባለ የሚል ትምህርት በጣም የሚያሳፍር ትምህርት ነው። ከሌለ በቃ የለም። የሌለህን ነገር በመፈለግ ጊዜ አናባክንም። እስካሁን የታገስን ስታወራ ዙሪያ ጥምጥም ስትሄድ የጠበቅን ካለ ብለን ነው። ከሌለ ምን ትሰራለህ ወዳጄ? ይኸው ቤተክርስቲያን ግን አላት። በቃ እሱን ነው የምንፈልገው። መኖሩን ነው የምንፈልገው። እኛ አለ የሚል ጀግና ካለ ይግባ። አንዳንዴ በጣም የእውነቴን ነው የምለው ሼም ሊይዛችሁ ይገባል። ለዚህ እኮ ነው ማርያም እዛ ቤት ውስጥ ጣዖት ሆናባችኋለች የምንለው። ለዚህ ነው ባይዘወይ እዛ ቤት ውስጥ ማርያም ጣዖት ሆናለች። ጣዖት ሆናለች። ስለ ማርያም ለመከራከር የማይፈነቅሉት ጥቅስ የለም። እሺ ያብስራ ሰላም። ስለ ማርያም ለመከራከር የማይፈነቀል የለም። ለምን? ማርያም የተሰበከችበት ስብከት እዛ ቤት ውስጥ ትክክል እንደሆነ ለማሳየት ነው የሚሞከረው። ይሄው የመሬቷ ኦርቶዶክስ እንደዚህ ነው የምታምነው። እሺ ሌላ ኦርቶዶክስ ካለ እንቀበልሽ። ሌላ ኦርቶዶክስ ካለ ሌላ ኦርቶዶክስ እስቲ ገስት ተቀበሉልኝ። እስቲ ሞዴሬተሮች ገስት ተቀበሉልኝ። ኦርቶዶክሳውያን የሆኑ ሰዎችን ተቀበሏቸው። እሺ አንዳንዴ የእውነቴን ነው የምለው ሃይማኖተኝነት ይገላል። ሃይማኖተኝነት ይገላል። ወዳጆች አንድም የመጽሐፍ ቅዱስ ክፍል የለም ማርያም ተክዳ ማርያምን ክደ ኢየሱስ ክርስቶስን አምነህ አይ መጽሐፉ የሚናገረው ግልጽ በሆነ መልኩ ስለ ሰው ስለ መካድ አለመካድ አይደለም ጉዳዩ አይደለም። ኢየሱስ ክርስቶስን የካደ ሰው መንግስተ ሰማያት አይገባም። 4 ነጥብ። ኢየሱስን ክዳላው የዘላለም ሕይወት ተስፋ የለህም። በምንም መንገድ ልታመልጥበት የምትችልበት መንገድ የለም። ሰው ኢየሱስን ካመነ የዘላለም ሕይወት አለው። በክርስቶስ ኢየሱስ ካላመነ አሁን ነው እኮ ተፈርዶበታል የሚለው እግዚአብሔር ቃል። ነገ አይደለም ብራዘር፣ እስከ መጨረሻው አትጠበቅም። አሁን በእግዚአብሔር ፍርድ ስር ነው ያለው። ለዘላለም እሳት ውስጥ ምን ትላለህ? ትጣላለህ።
ማርያም፣ ገብርኤል፣ ሚካኤል የሚያስመልጥ ማንም የለም ወዳጄ። ማንም ሊያስመልጥ አይችልም። የእግዚአብሔር ልጅ ኢየሱስ ክርስቶስን ግን የሚያምን ሰው የዘላለም ሕይወት ግን አለ። ቤተክርስቲያኒቷ በኢየሱስ ላይ እንደዚህ ነው የቀለደችው። ኢየሱስ ከመላእክት ጋር ሊካድ የሚችል ጉዳይ ነው። ኢየሱስ ከጥምቀት ጋር የሚካድ ጉዳይ ነው። ኢየሱስ ሃይማኖትን ከመካር ጋር የሚገናኝ ጉዳይ ነው። እዛ ቤተ እምነት ውስጥ አንድ አለች ልትካድ የማትችል ማርያም የተባለች አምላክ። ብራዘር እሷን ከካድክ ነው ሰማይ የሚጠቁርብህ። ኢየሱስን ብትክድ ችግር የለውም። ማርያም ብትካድ ነው ችግር ያለው ወዳጄ። እሷም ደፋር ናት እዛ ቤት ውስጥ ያለችው ማርያም። ሰማይ ምድርን የፈጠረ ክብሩን ለሰው ልጆች ፍቅር ብሎ ራሱን ዝቅ ያደረገ እሱ ሲካድ ምንም አይመስላት። ክዶኛል ብሎ ሲከራከራት ስለ ራሷ ክብር ነው የምትጠብቀው ወዳጄ። ስለ ራሷ ክብር ነው የምትጨነቀው። ብለኸኛል እኮ ስምሽን የጠራ አንቺን ያመነ ብለኸኛል እኮ። አንተ ብትካድም እኔን እኮ የሰው አምኗል እንዴት ሲኦል ይገባል ብላ ትከራከርልሃለች። እንዲህ አይነት እናት የጌታችን የመድኃኒታችን የክርስቶስ ኢየሱስ እናት የለችም በእግዚአብሔር ቃል ውስጥ የለችም። ብራዘር የለችም። የጌታዬ እናት ልጇ ሲካድ እሷ ታምና መንግሥተ ሰማያት በር አይደለችም። እንኳን አይደለም የመዳን ምክንያት ልትሆን እሷ እንኳን የዳነችው ልጇን አምና ነው። ብራዘር ያለ ኢየሱስ መዳን የለም። ኢየሱስ ተክዷል። አዎ በቃ ተስፋ የለም። ኢየሱስን አክደኸው የእግዚአብሔር መንግሥት ስትወርስ አትችልም። የእግዚአብሔር መንግሥት ብቸኛ መግቢያ መንገዱ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ከመንገዶች መካከል ያለ መንገድ አይደለም ወገኖቼ፣ አይደለም። ኢየሱስ ብቸኛ መንገድ ነው። ብቸኛ the only way ነው መንገድ። ብራዘር በኢየሱስ ከሄድክ አዎ መንግሥተ ሰማያት ትገባለህ። ያለ ኢየሱስ ግን መንግሥተ ሰማያት የለም። አንድም የመጽሐፍ ቅዱስ ጥቅስ ሊያስረዳ አይችልም። ለዚህ ነው አየህ ዲያቆንና አዎ መጨረሻ ግን የለም ነው ልትል የምትችለው። ኢየሱስ ተክዶ መንግሥተ ሰማያት ሊገባ አይችልም። የእግዚአብሔር ቃል እንደዚህ አይናገርም ወዳጆች። ለዚህ ነው ከኦርቶዶክስ ቤተ እምነት ራቁ ምንለው። ለዚህ ነው መሬት ላይ ያለችው ኦርቶዶክስ ይሄን ነው መሰከው። ሌላ ኦርቶዶክስ ካለ እንቀበላለን። ሞዴሬተሮች ፕሊስ ካላችሁ ኦርቶዶክሳውያንን ተቀበሉልኝ። መቀበል ስላልቻልኩ ነው። እኔ አለ የሚል ሰው ካለው የአንድ ቁጥር ይጻፍልኝ። አለ የሚል ሰው ካለ አለ የሚል ኦርቶዶክሳዊ ካለ እሺ ኑ ግቡ። ያ እሺ እሺ ሰላም ብራዘር። እሺ ሰላም፣ እንዴት ነህ? ሰላም መቅደስ፣ እንዴት ነሽ? ከየት ቤተ እምነት ትሰሚያለሽ? ከየት ቤተ እምነት? ይቅርታ እንደ ወንድ ካወራሽ አምሶ። እሺ ትሰሚያለሽ? አሁን ይቅርታ በወንድ ስላወራሽ ነበር ጥያቄው። እሺ ለምን ኦርቶዶክስ እንሆን? ለምን ኦርቶዶክስ እንሆን? ለምን ኦርቶዶክስ ሆንሽ አንቺ? ለምን ኦርቶዶክስ ሆንሽ? ሃይማኖት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲፈጠር ኦርቶዶክስ አድርጎ ነው የፈጠረኝ። ጌታ የፈጠረሽ? እስኪ ጌታ ኦርቶዶክስ አድርጎ እንደሚፈጠር ማስረጃ ስጪኝ። ጌታ ኦርቶዶክስ አድርጎ እንደሚፈጠር ማስረጃ ስጪኝ። እግዚአብሔር ቃል ማስረጃ የምሰጥህ የተሰቀለበት መስቀል አለ።
የት ነው ያለው የተሰቀለበት መስቀል? የት ነው ያለው የተሰቀለበት መስቀል? እሱን አሳይሃለሁ እኮ አውሪያ በማስረጃ የት ነው ያለው ታለ? የት ነው ያለው በማስረጃ? የት ነው ያለው? ከአንቺ ኦርቶዶክስ ጋር ምን የሚያገናኝ ማለት ነው? እናንተ እንዴት እንደዛ ከሆነ አንተ እንዴት አገናኘህ ጴንጤ ለመሆን? ጴንጤ እኔማ አምኜ ነው ጴንጤ። እኔም ኦርቶዶክስ ነኝ። ምን ነው እሱማ? ቀደም ያልሽው ተሳስተሽ ነው ማለት ነው። እሺ ምን ትክክል እኮ ነኝ። ጌታ ኦርቶዶክስ እንደሆነ አድርጎ ፈጠረኝ። ጌታ ኦርቶዶክስ አድርጎ ፈጠረኝ ስላልሽ ነው ማስረጃ የጠየቅኩሽ እና ችግር የለም ከሌለሽ ወደ ሌላው ሀሳብ ደግሞ እንመለስ። እሺ ኦርቶዶክስ ለመሆንሽ ምን አገኘሽ? ምን አገኘሽ? ሁሉም ነገር አግኝቻለሁ። ምን ለምሳሌ? ጌታችን ቅድስት ማርያም ኢየሱስ ክርስቶስን ሲሰጠኝ በቃ ኦርቶዶክስ ለመሆን ደስተኛ ነኝ። በሃይማኖቴ ደስተኛ ነኝ ነው የምኖረው። በሃይማኖቴ በእመቤቴ በቅድስት ድንግል ማርያም ከጸለይኩ ሁሉም ነገር አይሳነኝም። በጌታችን በመድኃኒት በኢየሱስ ክርስቶስም ከጸለይ ሁሉም ነገር አይሳነኝም፣ ሁሉም ይደርሰኛል። እሺ ያው በማርያም ጸልዩ የሚል እስቲ ማስረጃ አስጪኝ። በማርያም ስም ጸልዩ የሚል አንድ ማስረጃ አስጪኝ እስቲ። በማርያም ስም አማላጅ ነች። እመቤቴ ቅድስት ድንግል ማርያም አማላጅ ነች። እኔ ጠየኩሽ በማርያም ስም ጸልዩና ሁሉን ነገር ትቀበላላችሁ የሚል አንድ ጥቅስ ስጪኝ እስቲ። ጥቅስ ልስጥህ? በማርያም ስም ለምኑ የሚል አንድ ጥቅስ። እሺ እሰጥሃለሁ። ይኖርሻል? አይመስለኝም። እታለ ምን አልከኝ? የሚኖርሽ አይመስለኝም። እታለ የሚኖርሽ እንዴ ማለት የለሽ? ለምን አይኖረኝም? ካለሽማ ደስ ይለኛል። እንደው እንዳትለፊ ብዬ ነው። ካለሽ ደስ ይለኛል። ኖርማል ነው። ኖርማል ከሆነ አብቻ የቅዱሳ መላእክት ላይ ገባ። የቅዱሳ መላእክት የሚል አንብበው። መጽሐፍ ቅዱስ ነበር ያልኩሽ እኮ። መጽሐፍ ቅዱስ አልነበረ ሰጭን የነበረው? የትኛው የመጽሐፍ ቅዱስ? አዲስ ኪዳን ላይ ነው ወይስ ብሉይ ኪዳን ላይ ነው አሁን ያልሽኝ? አዲስ ኪዳን። አዲስ ኪዳን። እሺ ማን የጻፈው? የትኛው ምዕራፍ ላይ? ነግዴ አዎ፣ አይሰማም? የትኛው ምዕራፍ ላይ? የትኛው መጽሐፍ ላይ? ትሰሚያለሽ መግዴ? በደምብ ነው ትሰሚ። መግዴያችን ትሰሚያለሽ? መጽሐፍ ስትገልጪ በደምብ ነው የምትሰሚው። ኮል ነገር እኮ ነው። ነገሪ ነው። የትኛው የአዲስ ኪዳን መጽሐፍ? የቅዱሳ መላእክት ላይ ግባ። እኔን ምኑን ገባሁት ታለም? አንቺው እንደገባሽው የትኛው መጽሐፍ እንደሆነ ንገሪን እንጂ። ለማንኛውም እኛ በመተስበክ ማርያም ማመን ነኝ። ቆይ ታለ መቅዲ እንደዚህማ አትለፊው አለ ብለሽ ነው የለ እንዴ? ካለ የትኛው መጽሐፍ ቅዱስ ሳይሆን እመቤት ቅድስት በማርያም አማላጅ ነች ናት። መጽሐፍ ቅዱስ አይደለም። ኦኬ አየሽ፣ አሁን መጣሽ። ቅድም ያንሽ ለዚህ ነው መጽሐፍ ቅዱስ ውስጥ የለም ያንሽ ለዛ አማላጅ ነው። እመቤት ቅድስት ጋር ማርያም አማላጅ ናት። የለም መጽሐፍ ቅዱስ ውስጥ የለም። አየሽ መቅዲ፣ የጌታችን ኢየሱስ ክርስቶስ እናት ናት። እውነት ነው፣ እሱን እውነት ተናግረሻል። ግን አማላጅ አይደለችም። አማላጅ ናት ተናግረሻል። ግን በእሷ ስም አይጸለይም። ይጸለያል።
አይ ማስረጃ ይጸለያል። በእግዚአብሔር ቃል ማስረጃ ስጭ። ምን አልከኝ? በእግዚአብሔር ቃል ማስረጃ ስጭኝ። የእግዚአብሔር ቃል ማስረጃ የቅዱሳ መላእክት ላይ ገባና አንብበው እንድትረዳ። የእግዚአብሔር ቃል አይደለም። የእግዚአብሔር ቃል አይደለም። እሱ ያው ዲያቆን ቄሶች ምናምን ሲደብራቸውና ቁጭ ብለው የሚጽፏቸው ብዙ መጽሐፍቶች አሉ። እሺ ህዝቡን ግራ ለማጋባት የሚጽፏቸው አሉ። እና እንድትረዳ አንተ የምታደርገው ግድ የለም። እሱን ልተውልሽ። የሚጠቅምሽን ነገር ልንገርሽ። የሚጠቅምሽን ነገር ሀሳብ የዘላለም ህይወት አለሽ? የዘላለም ህይወት አለሽ? የዘላለም ህይወት እግዚአብሔር እስካኖረ ድረስ እስከምኖር ድረስ እግዚአብሔር ባለ ቀን እሄዳለሁ፣ እስከምኖር ድረስ እኖራለሁ። የዘላለም ህይወት 70 እና 80 ዓመት እስኪ እዚህ ምድር ላይ እስካለሽበት ድረስ ነው የምትኖሪው ማለት ነው። በምድር እኖራለሁ፣ ከዛ ነፍሴ ደግሞ በሰማይ ይኖራል። እስካለሁ ድረስ በምድር እኖራለሁ፣ በሰማይም እኖራለሁ። ከሞት በኋላ ከሞትሽ በኋላ የዘላለም ህይወት አለሽ? እንዴ በለም በነፍሴ አለኛው በነፍሴ ማለት ነው። ነፍስሽ ከሞት በኋላ ከእግዚአብሔር ጋር ለዘላለም ትኖራለች ማለት ነው። እንዴት አገኘሽው? እንዴት አገኘሽው? በሃይማኖቴ ነው። በሃይማኖቴ ስትይ ምን ማለት ነው? በሃይማኖት ስትይ ምን ማለት ነው? ይታደላል ይታደላል። አይ ይሄ ያንተ ይሄን እኮ አንተ እኮ ሂደህ የምትኖርበት ነው። እኔ ብቻ አይደለም ኦርቶዶክስ ምናምን የሚለው ሳይሆን ሁሉም እኮ ከነፍስህ በህይወት ባትኖር ነፍስህ ከሰማይ ነው ዙሮ። ይሄ እኮ ኦርቶዶክስ ኤምቢ ሙስሊም ምን ነገር አይደለም። ከሞት በኋላ ሙስሊሙም ኦርቶዶክሱም ክርስቲያኑም ዝም ብሎ ነው የሚኖረው ለዘላለም። ነፍስህ ይኖራል፣ ስጋህ ግን አይኖርም። እንደዛ ነው የምታስቢው መግዴ? እንደሱ ነው የምታስቢው? ኦኬ። አይሽ አሁን ትልቁ ችግር እሱን ማሰብሽ ነው መግዴ። እንዴ ሰው በክርስቶስ ኢየሱስ ካላመነ በክርስቶስ ኢየሱስ አምኖ የዘላለም ሕይወትን ካላገኘ እኛ እኮ አልካርንም። መድረሳቱ ለተዘጋጀለት ስፍራ ነው የሚኖረው አይደል እንዴ? እኔ እኮ አልካርኩም። የዘላለም ሕይወት እንዴት ነው ያገኘሽው? እኔ እኮ አልካርኩም። ማግኛ መንገዱን መጽሐፍ ቅዱስ ይናገራል እና የዘላለም ሕይወት ማግኛው መንገድ እንዴት ነው? ያላወቀና የዘላለም ሕይወት አይሰጥም። የዘላለም ሕይወት በግል ነው የሚሰጠው። አንቺ ባለሽ መረዳትና አንቺ በተረዳሽው እውነት፣ አንቺ ባመንሽው እምነት ነው የዘላለም ሕይወት የሚሰጠው። አባቴ ጥሩ አማኝ ስለሆነ እኔ የዘላለም ሕይወት አላገኝም። እናቴ በጣም ጸላይ ስለሆነች እኔ የዘላለም ሕይወትን አላገኝም። እኔ የዘላለም ሕይወትን የማገኘው እኔ ባለኝ እምነት ነው። መግደል የዘላለም ሕይወትን እንድታገኝ ምን አመነች? መግዴ ይሰማኛል። ያንተ ስለሚቆራረጥ እኮ ነው። ይቆራረጣል። እሺ ምን አገኘሽ አንቺ? በእንዲህ ምን አመንሽ? መግዴ የዘላለም ሕይወትን እንድታገኝ ምን አመንሽ? ምን አልከኝ? ምን አመንሽ? የዘላለም ሕይወት እንድታገኝ ምን አመንሽ? በሃይማኖት መጽናት። ምን ማለት ነው በሃይማኖት መጽናት? በሃይማኖት መጽናት ማለት ነው ኦርቶዶክስን በሆንኩበት ሃይማኖቴ እንድመጽናት። ሕይወት የለውም እኮ ኦርቶዶክስ ስለሆንሽ የዘላለም ሕይወት የለሽም። ሰው ኦርቶዶክስ ጴንጤ ስለሆን ካለ ሃይማኖት የዘላለም ሕይወትን አይሰጥም።
የዘላለም ሕይወት እንዴት እንደሚገኝ ላሳይሽ ከእግዚአብሔር ቃል። እሺ መጽሐፍ ቅዱስ እጅሽ ላይ አለ? እሺ ንገረኝ። ዮሐንስ ወንጌል ምዕራፍ 3 ነው። ዮሐንስ ወንጌል ምዕራፍ 3 እሺ እሺ እስቲ ቁጥር 16 ነው እንደዚህ። አይ እሱን ራሴ በግል ያየዋለሁ። እሺ ጻፊውና በግልሽ ይው። እኔ ግን ላንብብልሽ። አይ አልፈልግም። ለምን? አንተ እሺ የሆንክበት ምክንያት አንተ አስረዳኝ። አንተ እመቤተ ቅድስት ድንግል ማርያም ክደህ በኢየሱስ ምናምን ያልከው ምንድን ነው? እሺ በደምብ ስሚኝ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለምን እንዲወደው ይላል። ሶ የዘላለም ሕይወት የምናገኝበት ብቸኛ ልናምንበት የተገባው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ማርያም አይደለችም፣ መላእክቶች አይደሉም፣ ቅዱሳን ጻድቃን የምትያቸው አይደሉም። እግዚአብሔር የዘላለም ሕይወት የምናገኝበትን መንገድ አድርጎ የሰጠን ልጁ ኢየሱስ ክርስቶስን ነው። ማንን? ልጁ ኢየሱስ ክርስቶስን። ሶ በልጁ የሚያምን ነው ምን ያለው? የዘላለም ሕይወት ያለው። መግዲ ማርያምን ብታምኚ የዘላለም ሕይወት የለሽም። መላእክትን ብታምኚ የዘላለም ሕይወት የለሽም። ቅዱሳን ጻድቃንን ብታምኚ የዘላለም ሕይወት የለሽም። የዘላለም ሕይወት ማግኛ ብቸኛ መንገድ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ሶ በእግዚአብሔር ልጅ በክርስቶስ ኢየሱስ የሚያምን ሁሉ ነው ምን ያለው? የዘላለም ሕይወት ያለው። እኛ ማርያምን አልካድናት፣ የጌታችን እናት ናት፣ እንወዳታለን። ማርያም አምነን በጠና የኔ አባት ሁሉንም እናምናለን። የዘላለም ሕይወት በማርያም ግን አይገኝም። ማርያምን ስላመንሽ የዘላለም ሕይወት የለሽም። ማርያም አማላጅ ናት፣ የጌታ ኢየሱስ እናት ናት። የጌታ እናት በመሆኗ የዘላለም ሕይወት አታስጥሽም። ማርያም በእናትነት ማርያም መድኃኒታችን ኢየሱስ ስፈጥርልን አዳኝም ሆና አማላጅ ሆና ነው የሰጠችኝ። አልፈጠረችም። አዳኝ ነው። እኔ ጌታችን አልክድም። አማላጅ ናት። እመቤቴ ቅድስት ድንግል ማርያም አማላጅ ናት። ስሜታዊ አትሁኝ መግዴ። ኦኬ ማርያም ስሜታዊ አትሁኝ መግዴ። ማርያም ኢየሱስን አልፈጠረችም። ማርያም ኢየሱስን አልሰጠችም። እንዴት ነው? ከየት ተፈጠረ ንገረኝ። እሱ አምላክ ነው። ሰው ሊፈጥረው አያስፈልገው። እታለ በጣም ተሳስተሃል። አልተሳሳትኩም። ከማርያም በፊት ኢየሱስ ነበር። እሺ አዎ፣ እሱ መጀመሪያም የነበረ አምላክ ነው። ዮሐንስ ወንጌል ምዕራፍ 1 ላይ ሲናገር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። የክርስቶስ ኢየሱስ ጅማሬ ከማርያም አይደለም። ማርያም ኢየሱስን አላስገኘችውም። ለዚህ ነው ምን እንዳለች ታውቂያለች? እሷ መልአኩ መጥቶ ልጅ እንደምትወልድ ስትነግራት ይህ እንዴት ሊሆን ይችላል ነው ያለችው። የማይቻልን ነገር እንዲቻል ያደረገው ራሱ ነው። ማርያም በድንግልና ስለወለደችው እኮ ነው። የኔ በድንግልና ነው የወለደችው። እሺ ያለ ወንድ ያለ ምንም በድንግልና የወለደችው ነው። ያ በድንግልና ሰው በራሱ መውለድ አይችልም። እንኳን አይደለም በድንግልና ቀርቶ ሰው በትዳር ውስጥ እንኳን ሆኖ መውለድ አይችልም። አንተ መጽሐፉን ከየት አገኘኸው? ብዙ ሰው ሀብት ኖሮት ዝና ኖሮት ክብር ኖሮት ልጅ ምን ነው ይጠቅምሻል። አሁን መግዲ አሁን እኔ አሁን የምነግርሽ ነገር ስሚኝ። ማለት ምንም የሚጠቅመኝ የለም፣ ግን ለእንትን ስለምትከራከረው እንጂ ከእናንተ ምንም የሚጠቅመኝ የለም። መግዲ አይሽ በጣም ነው የሚጠቅምሽ። እንዴት እንደሚጠቅምሽ ልንገርሽ። ወደኛው ብትመለስ ይሻላል የሚጠቅማችሁ። እውነት የምር ምንም የምትታደሉ ምን እናገኛለን? ሁሉን ነገር ታገኛላችሁ። ኦርቶዶክስ በመሆን ሁሉን ነገር ታገኛለህ። ምን ለምሳሌ ምን የዘላለም ሕይወትን እንኳን እንዴት እንደሚገኝ አላወቅኩም። ኦርቶዶክስ በመሆንሽ ምን አልከኝ? ምን ለምሳሌ ዛሬ ብትሞቺ መንግስተ ሰማያት ትገቢያለሽ። አሁን ዛሬ ብትሞቺ ኃጢአት በደል የለብሽም። ዛሬ ብትሞቺ መንግስተ ሰማያት ትገቢያለሽ? አትገቢም። ዛሬ ብትሞቺ ለምን አልገባም?
ኃጢአተኛና በደለኛ ሰው መንግስተ ሰማያት ይገባል? ያማ እንደ ኃጢአትህ ነው። ደግም ከሰራው ገባለሁ። ስለዚህ ኃጢአት የለባትም መቅዲ፣ ንጹህ ሰው ናት ማለት ነው መቅዲ። አይ እግዚአብሔር እኮ ሁሉን ነገር ያውቃል። ስለዚህ አሁን አንቺ መቅዲ ሁሉን ነገር ይሳሳታል፣ ያጠፋል። ግን ኃጢአተኛ እንደሆንሽ በደለኛ እንደሆንሽ እያወቀ እግዚአብሔር መንግስተ ሰማያት ታዲያ ያስገባሻል? አያስገባሽም። ኃጢአተኛና በደለኛ ሰው የእግዚአብሔር መንግስት አይወርስም። እሺ፣ ኃጢአተኛና በደለኛ ሰው ሳይሆን የእግዚአብሔር መንግስት የሚወርስ ሰው ግን ኦርቶዶክስም ሆኖ በክርስቶስ ኢየሱስ ካላመነ የዘላለም ህይወት የለውም። የዘላለም ህይወት የሚገኘው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ብቻ ነው። እሺ፣ መንገዱን ከልለዋቸዋል፣ መንገዱን ሸፍነዋቸዋል። እያደረግን ያለነው እሱን ነው። መንገዱ ኢየሱስ ነው። ሰው በኢየሱስ አምኖ ነው የዘላለም ህይወት የሚያገኘው። መግዲ ግድ የለም አሁን እኚህ ጴንጤ እንድትሆኛለም የኛ ቻሌንጅ አንቺ መሆን አይጠበቅብሽም። እሱስ ብታረገኝም አልሆነም። ግድ የለም አቱኝ አድማ አይ ዶንት ማይንድ። ይኸውልሽ አሁን መሆን ያለብሽ አንቺ መግዲ ኢየሱስን እመኝ። የዘላለም ህይወት ቢኖርሽ ጴንጤም ብትሆኚ ኢየሱስ ክርስቶስን ያላመነ ሰው የዘላለም ህይወት የለውም። ኦርቶዶክስም ቢሆን ኢየሱስን ያላመነ ሰው የዘላለም ህይወት የለውም። የዘላለም ህይወት መገኛው ጴንጤም አይደለም ኦርቶዶክስም አይደለም። የዘላለም ህይወት መገኛው ኢየሱስ ክርስቶስ ነው። ሰው በክርስቶስ ኢየሱስ ሲሆን ነው ምን የሚሆነው? አዲስ ፍጥረት የሚሆነው። እሺ አዲስ ፍጥረት የሆነው ጴንጤ ስለሆነን አይደለም፣ ኢየሱስን ስላመነን ነው። ሰው በክርስቶስ ኢየሱስ ሰው እንዲያምን ነው እኛ ቻሌንጅ እያደረግን ያለ ነው። ሰው በክርስቶስ ኢየሱስ ካመነ አዎ የዘላለም ህይወት አለው። ከሞት ወደ ህይወት ይሻገራል። ኃጢአትሽ በደልሽ ሁሉ በክርስቶስ ኢየሱስ ደም ይታጠባል። በማን ካመነ? በኢየሱስ ካመነ። ይሄ ነው ሚስጥሩ። ስለዚህ እህቴ የዘላለም ህይወት ያለው በክርስቶስ ኢየሱስ ነውና በኢየሱስ እመኝ፣ በኢየሱስ እመኝ። እኛ ማለት በጣም ብዙ ወዳጆች አሉ፣ ኦርቶዶክስ ሆነው የዳኑ ወንድመቶች አሉኝ። ጉዳዩ ስለ ኦርቶዶክስ በቃ የሆነ ቀን ልትወጪ ትችያለሽ፣ አልመች ሲልሽ እሱን አለም እያወራን ያለ ነው። ስለ መዳን ስለ ዘላለም ህይወት ግን ስናወራ የዘላለም ህይወት መዳኛው መንገድ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። በልጁ የሚያምን የዘላለም ህይወት አለው ነው የሚለው እግዚአብሔር ቃል። ስለዚህ የዘላለም ህይወት ዋስትናሽ ስራሽ አይደለም፣ ስራቸው አይደለም፣ ምልጃቸው አይደለም ምናምን። የዘላለም ህይወት ዋስትናሽ በእግዚአብሔር ልጅ በክርስቶስ ኢየሱስ ያለሽ እምነት ነው። የኔ እህት ዘመንሽን አትጨርሽ እና ይህንን ጌታ ተቀበዩ። ጌታ ሆይ አንተን የህይወቴ ጌታ እና ዳኛ አድርጌ እቀበላለሁ ብለሽ ይህንን ጌታ ተቀበዩ። ለምን? መጽሐፍ እንደዚህ ብሎ ነው የሚናገረው፣ ለተቀበሉት ግን በስሙ ላመኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ኢየሱስን መቀበል በጣም ወሳኝ ነው ወገኖች። ይህን ጌታ ሳትቀበሉ እንዳትሞቱ። ይህንን ጌታ ያልተቀበለ ሰው ኦርቶዶክስ ቢሆን የዘላለም ህይወት የለው። ዲያቆን ቢሆን፣ ጳጳስ ቢሆን፣ ቄስ ቢሆን፣ ፓስተር ቢሆን ኢየሱስ ክርስቶስን የህይወቱ ጌታና ዳኛ አድርጎ ያልተቀበለ ሰው አይድንም፣ አይድንም። የመዳኑ ምክንያት የማምለጡ ምክንያት ሃይማኖት አይደለም ወገኖች፣ ኢየሱስ ክርስቶስ ነው። የእስራኤላውያኖች እስራኤላዊ አይሁድ በመሆናቸው አልዳኑ። አይሁድ በመሆናቸው አልዳኑ። አይሁድ መሆን አያድንም። የሚያድነው የእግዚአብሔር ልጅ ኢየሱስ ክርስቶስን የህይወታችን ጌታና ዳኛ አድርገን መቀበላችን ሚስጥሩ እሱ ነው። ስለዚህ ይህንን ጌታ ተቀበይ መቅደዬ። ይህን ጌታ ሰብከዎች ላይ ያውቁ ይችላሉ፣ ግን እንሰብክሻለን። እኛ ጋር የምንሰጣችሁ ኢየሱስን ነው። ባይዘወይ የምንነግራችሁ ኢየሱስን ነው። ያድናል ይታደጋል ብላችሁ የምንነግራችሁ ቢኖረን ኢየሱስን ነው። ከኢየሱስ ውጪ ሌላ የምንድንበት የመዳኛ መንገድ የለም። ደውለውባት ይሆናል፣ እዛ ነው ዝም ያልኳት። እና ወገኖች ወደ ኢየሱስ ነው፣ ወደ ኢየሱስ ነው። ኢየሱስ ይወዳችኋል። ምንም ቤተ እምነቱ ነው ወገኖቼ፣ የትኛውም ቤተ እምነት ውስጥ ሁኑ፣ አንድ ነገር ግን እንነግራችኋለን። ሃይማኖት የማያግደው ዘር የማያግደው ያላችሁበት የኃጢአት ምልልስ የበደል መጠን የማያግደው ኢየሱስ የሚባል አዳኝ ታዳጊ አለ። አየህ፣ ያለህበት የህይወት የኃጢአት ብዛት አያግደውም ጌታ። ውሎ ከኃጢአተኞች ከበደለኞች ጋር እኮ ነበር። ዘሟች ከተባሉ ቀራጪ ከተባሉ ኃጢአት በደል ከሚወራባቸው ሰዎች መካከል ኢየሱስ ይገኝ ነበር። አየህ፣ እነኚህ እኮ አይሁዶች አይደሉም፣ ሳምራውያን ናቸው፣ ንጹህ ዘር አይደሉም በተባሉት መካከል ኢየሱስ
ይመላለስ ነበር፣ ይመጣ ነበረ። ኢየሱስ አያግደውም። ይሄ ጌታ የኔ ጌታ ብራዘር፣ ኃጢአት በደል አያግደው ወዳጅ። ያለህበት ሃይማኖት ሙስሊም ሁን ቡዲስትም ሁን ኢየሱስ አያግደው። ይኸው እየመጣ ነው ያለው፣ ይወድሃል። በመቃብር ስፍራ ላይ ኢየሱስ ይመላለስ ይሄድ ነበረ። ማንም ዞር ብሎ በማያቸው ሰዎች መካከል ጌታ ይመጣ ነበረ። እብዶች ናቸው፣ ታስረው እጃቸው እግራቸው በሰንሰለት ታስሮ በመቃብር ስፍራ ለነበሩ ሰዎች ኢየሱስ ይደርስላቸው ነበር። አይገርም? ይደርስላቸው ነበር። የኔ ጌታ ይደርስላቸው ነበር። የትኛውም እስራት ውስጥ ዛሬም ብትኖሩ እንነግራችኋለን፣ ኢየሱስ ይወዳችኋል። ሃይማኖት ያሰራችሁ፣ ኃጢአት ያሰራችሁ፣ ዘር ያሰራችሁ፣ በተለያየ እስራት ውስጥ ያላችሁ ወገኖች አላችሁ፣ ለእናንተ የምስራች አለን። ኢየሱስ ክርስቶስ ነፃ ያወጣችኋል። ኢየሱስ ይወዳችኋል። ያለን የምስራች ይሄ። በየትኛውም የህይወት ምዕራፍ ውስጥ ሁኑ ወዳጆች፣ ኃጢአት ይኑር፣ በሽታ ይሁን፣ የተለያየ እስራት ይሁን፣ አዎ ከሆነ ጥያቄያችሁ ኑ ወደ ኢየሱስ። እናንተ ደካሞች ሸክማችሁ የከበዳችሁ ኑ ወደ እኔ ያለ ጌታ አለ። ወደ ኢየሱስ ኑ። እረፍት ያለው ኢየሱስ ጋር ነው። ሰላም ያለው ኢየሱስ ጋር ነው። ኢየሱስ ጋር ነው እረፍት ያለው ወዳጆች። ኑ ወደ ኢየሱስ፣ ወደ ኢየሱስ። ነፍሳችን ያረፈችው ኢየሱስ ጋር መታ ነው ወዳጆች። ይሄ ጌታ ይወዳችኋል። ምንም ሁኑ፣ ምንም ሁኑ፣ ምንም ሁኑ ወዳጆች። እኔ እኮ ኃጢአተኛ ነኝ፣ እኔ እኮ በደለኛ ነኝ፣ እኔ እኮ እንዲህ ነኝ የምትሉት ነገር ይኖራችኋል አይደል? አዎ ኢየሱስ ይወዳችኋል፣ ይወዳችኋል። የፈለገ ኃጢአተኛ የፈለገ በደለኛ ሁኑ፣ ኢየሱስ ግን ይወዳችኋል። ጌታ ነፃ ያወጣችሁ፣ ጌታ ይደርስላችኋል። ጌታ ከደረሰለት ሰው መካከል ያው ምስክር አለው። ጌታ እንደሚደርስ አውቃለሁ፣ አይቻለሁ በሕይወቴ። እና ወደ ኢየሱስ ነው። ሃሌሉያ! ወንጌላችን ይሄ ነው። እና መቅዲ ወደ ኢየሱስ ነው፣ ወደ ኢየሱስ ነው። ኢየሱስ ይወድሻል በጣም። ይሄን ጌታ የህይወትሽ ጌታና ዳኛ አድርገሽ ተቀበይ። ህይወት የሚሆነው እሱ ነው። የዘላለም ህይወት ተስፋ ያለው በኢየሱስ ብቻ ነው። ይህንን ጌታ ሳትቀበይ መዳን የለም፣ ህይወት የለም። ከኃጢአትሽ ከበደልሽ ታጥበሽ ለእግዚአብሔር የሚበቃ መንግስቱ መውረስ የሚችል ህዝብ መሆን የምትችይው በክርስቶስ ኢየሱስ ደም ስታምኚ ብቻ ነው። ፈቃደኛ ከሆንሽ አብረን መጸለይ እንችላለን። ይህን ጌታ ተቀበዩ። ሃይማኖት መለወጥ አይጠበቅብሽም። ኢየሱስን የህይወትሽ ጌታና ዳኛ አድርገሽ መቀበል ነው የሚጠበቅብሽ። ትልቁ ነገር እሱ። ሌላውን ነገር ሲገባሽ ትተዋለሽ። ኢየሱስ የዘላለም ህይወት ነው። እንዳታስወርደኝ፣ ቆይ ልነግርህ ጠይቅህ ነው። ችግር የለም እንግዲህ። እሺ ልጄን ትምህርት ቤት ፒክ ማድረግ አለብኝና ሰማሻለሁ። ኤርፎን ሌላ ሰው ካለ ግን ጠፋው። ሌላውን ሰማሻለሁ። እየሰማሁሽ ነው ያለው። እሺ መግዲ ጥያቄሽ ምንድን ነው?